ሀገር አለኝ በአያቶች አጥንት የተገመደች በጀግኖች ደም የተመሰረተች በዘመን ክፋይ ታሪኳን የኳለች በጠንካራ መሰረት ላይ የቆመች በኩራት የምናገርላት አዎ ሀገር አለኝ ከቀደምቶች መልካም ተወስዶ ያጎበጣው ቀንቶ የመከራው አረም ተነቅሎ የጠይሙ ፈክቶ ማየትን እሻለሁ አው ዛሬ የሚጀመረው ወጥኖች የህልሜ መዳረሻ ምርኩዜ ናቸው የነገ ሻማ በርቶ ታሪክ ለመጻፍ የዛሬው ትውልድ ገዛ የህልሜ ጉዞ መነሻና መድረሻ ነው የመኖርን ጥቅማ ሁሉም እንደ ችሎታው ጅምር ተስፋውን እውን ለማድረግ ይታትራል ድምጻዊ በድምጹ ሀገሩን የክብሯ ከፍታ ላይ ያስቀምጣታል አይ ዘመን አይ ጊዜ ወታደሩ ለሀገሩ ነጻነት አጥንቱን ከስክሶ ደሙን አፍስሶ ለኢትዮጵያ መከታ ይሆናል አርሶ አደሩ ሀገሩን ሊመግብ ሌማቱ እንዳይጎድል ደፋ ቀና ይላል አትሌቱም ነጭ ላቡ አጥቶ ባገኘ የድካሙ ፍሬ የሀገሩን ሰንደቅ ዓላማ በኩራት ከፍ ያደርጋል ነገን የተለሙ ሀገራቸውን ወደ ከፍታው መሰላል ለማድረስ የሚተጉ ከትናንቱ መልካሙን ወስደው የስኬትን ጉዞ የጀመሩ ዛሬም አሉ አምሮ ምናየው ስፍራ አብዛኛው ቦታ ጫማ ረግጠው ጫካ ዳዋ በዛበት ባጠገቡ ስናልፍ በጣም የሚሸትና የሚረብሽ የጭቃ ቤቶች ግድግዳቸው የተወደሰ ቤቶች ማየት የተለመደ ነበር ከአጥሩ ግርማ ሞገስ ባሻገር ግቢው ሳቢና ሰውን ለረጅም ጊዜ የሚይዝ ታሪኩን የሚመጥን አልነበረም የዚህን ግቢ ቁመና የዚህን ቢሮ ሁኔታ ካልቀየር ሀገር መቀየር የሚባለው ነገር የሚታሰብ አይደለም ግቢውን በጥቂት ቦታ ከፍለን ማየት እንችላለን በዚህ ሳይድ በስተግራ የምታዩት ከታች ከጥቁር አንበሳ ዋሻ ጀምሮ እስከ ላይ ወፋ ቤት ያለው ቦታ ሙሉ በሙሉ ባህላዊ ሊባል በሚችል መልኩ የተሰራ ነው ለምሳሌ የዋሻውን የጥቁር አንበሳው ያለበት ዋሻ ብንመለከት ራሱን የቻለ ዙ ያለ ቢሆንም ጥቁር አንበሳ በኢትዮጵያ ብቻ የሚገኝ ኢትዮጵያዊነትን የሚያንጸባርቅና የሚገልጽ ስለሆነ ለብቻው ራሱን የቻለ ዙ ዋሻ ተሰርቶለታል ዋሻው 170 ሜትር ነው በውስጡ ሰው የተንቀሳቀሰ አንበሳውንና ሌሎች እንስሳቶች ማየት በሚያስችል መንገድ ተዘጋጀ ነው በውስጡ አትክልቶች ዛፎች የውሃ ፏፏቴዎች ያሉበትና ትክክለኛ የአንበሳን መኖሪያ ስፍራ እንዲመስል ተሞክሮ የተሰራ ነው
ከዋሻው በኋላ የምታዩት የአትክልት ስፍራ ሙሉ በሙሉ የኢትዮጵያ ኢንዲጂነስ ፕላንቶች እና የኢትዮጵያ እጽዋቶች ብቻ እንዲተከሉ ተደርጎ የተዘጋጀ ነው። የዚህ ስፍራ ዋና ዓላማ ከላይ ከዋሻው ጀምሮ እስከ ላይ እስከ ወፍ ቤቷ ድረስ አንድም ቴክኖሎጂ ነክ ነገር አታዩም። ሙሉ በሙሉ በእጅ የተቀረጸ ነው። ወክወዩ ኮብልስቶን አይደለም፣ በእጅ የተቀረጸ ድንጋይ ነው። አትክልት አለ። ግመሉ ከጭቃ የተሰራው፣ የኤሊዋም እንደምታዩት ከሎካል ቁሳቁስ የተሰራ ነው። ግሪን ሃውሱም ከመስታወቱ በተለየ አብዛኛው ነገር በሎካል ማቴሪያል የተሰራ ነው። ይሄ የሆነበት ዋና ዓላማ አርሶ አደሮቻችን አካባቢያቸው ባሉ ነገሮች ብቻ ብዙ ኢምፖርትድ ነገር ሳያመጡ የመኖሪያ ስፍራቸው መለወጥ ይችላሉ የሚል እሳቤ ስላለው አትክልት አድርገው ወክወይ አድርገው በጭቃ እንደዚህ የሚያምር ቤት ከሰሩ እያንዳንዱ አርሶ አደር ሰፋ ያለ ቦታ ስላለው የኑሮ ዘይቤው ይቀየራልና ያን ሞዴል ማድረግ አለብን በሚል ተዘጋጀ ሲሆን ግመሉን ስንመለከት የአፋርን ህዝብ፣ የሶማሌን ህዝብ፣ ሌሎች አርሶ አደር አካባቢ ያሉ ህዝቦችን የሚያሳይ ሆኖ በውስጡ ግን በጣም በርካታ አርቶች አሉ። ግመሉ ሙሉ በሙሉ በተለይ ከላይ ያለው ዶም ምንም አይነት ድጋፍ ሳይገባለት የተሰራ የሚደንቅ የኢትዮጵያውያን ጥበብ የታየበት ነው። እንደ ሰሪዎቹ አገላለጽ ከሆነ ከ150 ዓመት በኋላ ድንጋይ ነው እየሆነ የሚሄደው። አሰራሩ የሚጠፋ ነገር አይደለም። ለሺህ ዓመት የሚቆይ እጅግ ውስብስብ በሆኑ ቀመሮችና ዕውቀቶች የተሰራ ቤት ነው። አሁን ማራኪ ነው። ከዘመን በኋላ ግን ለትውልድ የሚሸጋገር ቅርስ እንደሆነ ይታመናል። ሁለት የሚገርሙ የወደቁ ከመቶ ዓመት በላይ የቆዩ ባህር ዛፎች እዚህ ጋር ይገኛሉ። ሁለቱ ባህር ዛፎች ሲወድቁ ከላይ ተነጣጥለው ያሉ ሁለት ባህር ዛፎች ቢሆኑም ከወደቁ በኋላ ግን ስራቸው የተሳሰረ ነበር። አንዱን ባህር ዛፍ ከሌላው መለየት አይቻልም። በደንብ ስሩን ስትመለከቱ ይገባቸዋል። እና ይህ የመደመር እሳቤ ለተፈጥሮ ሁሉ የተሰጠና የሚሰራ መሆኑን በተግባር የተማርንበት ነው። አብዛኛው ጥቅጥቅ ያሉ ጫካዎች ያሉበት አካባቢ በአንዳንድ ጥናት ስንመለከት ስራቸው ቅርብ ነው። ጥቅጥቅ ያሉ ዛፎች ያሉበት አካባቢ ጎርፍ የሚመጣ ርዕደ መሬት የሚመጣ እነዛ አካባቢዎች በቀላሉ ዛፎቹ አይናዱም። ሚስጥሩ ምንድነው? እያንዳንዱ ዛፍ ስሩ ከስር የተሳሰረ ነው። የተሳሰረ በመሆኑ አንዱን ነጥሎ ማጥቃት አይቻልም። የተሳሰረ የተደመረ ነገር ብርቱ ይሆናል። በእኛም ሀገር ሁኔታ እያንዳንዱ ዕውቀት፣ ጥበብ፣ ባህል፣ ትውፊት፣ ኖርም ሰብሰብ ብሎ ደመር ብሎ ሀገራዊ ምስል ቢይዝ በቀላሉ የማንናድ ማንም የማይደፍረን ፍላጎቶቻችንን ማሳካት የምንችል ብርቱ ሀገር ብርቱ ህዝቦች እንድንሆን ያስችለናልና መደመርን በደንብ ያየንበት የኢትዮጵያውያን የእጅ ጥበብ የተገለጠበት የእንጨት ስራ ነው። እሱን ከቦ ያሉ ድንጋዮች በሙሉ ልክ እንደ ጥንቱ እንደ ላሊበላ ጊዜ እንደ አክሱም ጊዜ ከአንድ ድንጋይ የተቀረጹ መቀመጫዎች ናቸው። እዚህ ቦታ ትላልቅ ድንጋዮች መጥተው በተለያየ ዲዛይን የተቀረጹ ናቸው። ከመቀመጫ ባሻገር አንዳንዶቹ የአንበሳ የነብር ስዕል አላቸው። እሱ ላይም የኢትዮጵያውያን ጥበብ አሁንም ያልሞተና ያለ መሆኑን ለማየት እድል ያገኘንበት ነው። አምፊ ቲያትር እዚህ ጋር አለን። ከዛ ከፍ ስትሉ የወፎች ቤቶች አሉ፣ ማንበቢያ ቦታዎች አሉ። እያንዳንዱ ስፍራ የተለየ እይታ ብቻ ሳይሆን በጣም ውብ የሆነ ሀገርኛ ሽታም አለው። የጤና አዳምን ሽታ፣ የመሶቢላን ሽታ በውስጡ ስትዘዋወሩ በቀላሉ ማየት የሚያስችል እጅግ ውብ የሆነ የኢትዮጵያውያንን ጥበብ ለማቆየት የተጠቀምንበት ስፍራ ነው። ከዚህ ወደ ላይ የምናየው በጣም ዘመናዊ የሚባል ቤተ መንግስት ነው። የዛሬ 150 ዓመት ገደማ የተሰራ ቤተ መንግስት ነው። ይህ ቤተ መንግስት ሁላችሁም እንደምታውቁት አፍሪካ ውስጥ በጣም ጥቂት ሀገራት ናቸው የራሳችንን ቤተ መንግስት ብለው 100 ዓመት መቁጠር የሚችሉት። እኛ ለዛ እድለኞች ነን። ይሄ ቤተ መንግስት አለ። ከዛ ቀደም የነበረው ይዞታ አሁን ያለውን መልክ አይመስልም። በጣም ብዙ ለውጦች ተደርገዋል። አሁን ግን በሚያምር መንገድ ቁሳቁሶች ከያሉበት መጥተው ተሞልተው የኢትዮጵያን ጥንታዊ ታሪክ ለትውልድ ማሸጋገር በሚያስችል መንገድ ተቀምጧል። የነገስታት እና የመሪዎች ፎቶ ያለበት ቦታ የምታዩት ግድግዳ ይመስለው አጥር የተያያዘ ነበር ከዚህኛው አጥር ጋር። ያ መንገድ አልነበረም መሃል ላይ
እና ያንን መንገድ የሰራንበት ምክንያት እዚህ ስፍራ ላይ የነበሩ መሪዎች ከመጀመሪያው እስከ መጨረሻው ያሉት ተቀምጠዋል በፎቶ እና ሰዎች የሚጠብቁት ቀጥሎ ፎቶ የተደረደረ እንደሚሄድ ነው። እኛ መሃል ላይ እዚህ ግቢ ካሉት ወኮች በተለየ መንገድ ሰፋ አድርገን የሰራነው ወኮይ የሚያሳየው ከእንግዲህ በኋላ ኢትዮጵያዊ የራሱን ፎቶ በዚህኛው ስፍራ ማየት ከፈለገ ከፍተኛ ውጣ ውረድና ስራ እንደሚጠይቅ በአቋራጭ በቀለለ መንገድ ሳይሆን ለረጅም ጊዜ ራስን በማዘጋጀት ራስን በመግራትና በማስተማር በብዙ መንገድ የበቃ ሰው በዚህኛው ሳይድ ፎቶ ይደረደር ይችላል የሚል እሳቤ ይዘን ነው። ኢትዮጵያ የሆኑ ሰዎች የጀመሯት የሆነ ቦታ የምታበቃ አይደለች። ከጥንት ጀምሮ የተለያዩ መሪዎች ስማቸው ቢለያይ፣ ግብራቸው ቢለያይ፣ አመጣጣቸው ቢለያይ፣ ቋንቋቸው ቢለያይ የኢትዮጵያ መሪ ሆነው አገልግለዋል። ለእያንዳንዱ የምንሰጠው የሚያማምሩ ታሪኮችና ጥፋቶች ይኖሩ ይችላሉ። ከጥፋቶቻቸው እንማራለን፣ ከበልካም ስራዎቻቸው እንማራለን። የተሻለ ነገር እያደረግን እንሄዳለን። የትናንትናን አላቅህም አላየውም ማለትም አያዋጣም። ትናንትናን በትክክል መልካሙንም ጥሩም ነገር አይቶ አሁን ላለችው ዘመናዊት ኢትዮጵያ ያኛውን ሳይድ እነዛን መሪዎችና ታሪክ አላቅም አያስፈልጉኝም ብለን ብለን ብንጀምር ኢትዮጵያ መሆን አትችልም። ያ ታሪክ እንዳለ እንዲቀመጥ የተፈለገው መማር ስላለብን ነው። ከትናንት ያልተማረ ነገን መስራት ስለሚቸገር ያ ቦታ በጣም ሰፊ ታሪክ አለው። በአጼ ምኒልክ ጊዜ ፍሪጅ ስላልነበረ አንደርግራውንዱ ለፍሪጅ ያገለግል ነበር። ጠጅ እና አንዳንድ ምግቦች እንዲቀዘቅዙ የሚቀመጥበት ቦታ ነበረ። ከዚያ በኋላ በደርግ ጊዜ እስር ቤት ሆኖ ብዙዎች ተገርፈውበታል፣ ብዙዎች ተሰቃይተውበታል። ያ እስር ቤት ሙዚየም ታሪኩ እንዳልተቀምጧል። እንግዲህ እዚህ ቦታ መልካሙን ነገር ብቻ ሳይሆን ተበላሸ የምንለውን ነገር መማር ስላለብን ተቀምጧል እንዳለ። ከዚያ በላይ የሃይማኖት፣ የባህል፣ የብሔር ታሪኮቻችን ለማስቀመጥ ተሞክሯል። እዛ ሙዚየም ውስጥ በጣም በርካታ ትምህርቶች ይገኛሉ። ያን ቦታ በማየት የኢትዮጵያን ጉዞ ውጣ ውረድ ለመማር እድል ይሰጣል። የኢትዮጵያን ብልጽግና ስንመኝ መጀመሪያ ኢትዮጵያ ያላት ምንድነው ብለን መጠየቅ አስፈላጊ ነው። ዝም ብሎ ብልጽግናን መመኘት ብቻውን ሊያበለጽገን አይችልም። ምንድነው ያለን? ምን ይዘን ነው የምንበለጽገው የሚለውን ጥያቄ ስናነሳ ኢትዮጵያ ውስጥ እንደምታውቁት ታሪክ አለ፣ የተፈጥሮ ሀብት አለ፣ መልክዓ ምድር አለ፣ እጅግ ውብ ነገሮች አሉ። እነዚህን ነገሮች በማውጣት የሚያስፈልጉንን ኢንዱስትሪም ቴክኖሎጂም ማከል ይቻላል። ኢትዮጵያ ከአፍሪካ ውስጥ ከኬንያ በስተቀር በአበባ ኤክስፖርት የሚወዳደራት ሀገር የለም። ለምዕራቡ ዓለም አበባ ኤክስፖርት የምናደርግ እኛ ነን። ይሄ ሁሉ የምታዩት አበባ ኢትዮጵያ ውስጥ የሚበቅል የሚያድግ ነው። ነገር ግን ኢትዮጵያ ውስጥ አበባ ማየት ብርቅ ነው። ሰው አበባ በየቦታው የማየት እድል የለውም። ኤክስፖርት የምናደርገውን ነገር እኛ ደስተኞች እየኖርንበት ማድረግ አንችልም ወይ? አንድ ሁለተኛ ኤክስፖርት የሚደረግበት ዋጋ የበለጠ ምርምር አይጠይቅም ወይ? ትክክለኛ ዋጋ ነው ወይ? የአበባን ቫልዩ አውቀን ብንገለገልበት ኑሮ ማርኬቱ ሊሰፋ አይችልም ወይ? ሶስተኛ ምንልክባቸው ሀገሮች ውስን አውሮፓ ሀገሮች ቢሆኑ ከሌላ ሀገራት የሚመጡ ሰዎች እኛ ጋር አበባውን ቢያዩ እና አበባ እንደሚመረት ቢያውቁ ለተጨማሪ ገበያ እድል አይከፍትም ወይ? ማርኬቲንግ አይደለም ወይ? ያለንን ነገር ማሳየት በየአደባባዩ። እነዚህ ሁሉ ደምረን ስናስብ ያለንን ነገር ማውጣት በጣም ኢምፖርታንት ነው። ዳቦ አይቀድምም ወይ ለሚሉ ሰዎች አንድ ሰው በራስ ምታት በሽታ ይሰቃያል ነው ተደጋጋሚ ራሱን እያመመው የሚቸገር ሰው ነው። ይህ ሰው በተደጋጋሚ ስለሚያመው ከዚህ በሽታው ለመፈወስ ወደ አዋቂ ቤት ይሄዳል። አዋቂ ቤት ሄዶ ራሴን በተደጋጋሚ እያመመኝ ተቸግር ያለውና ለዚህ ራስ ምታቴ መድኃኒት ፈዋሽ ይስጡኝ ይላቸዋል። እና ሰውየውም ያዩትና ለዚህ ራስ ምታት ፈውስ እንዲሆን እዚያ
ማዶ እገሌ የሚባል ሰው አለ ይህ ሰው ደግሞ ከብት አራጅ ነው እሱ ጋር ሄደ ስራ የሱ ረዳት ሁን ይሉታል እንግዲህ ሰውየው ያመመው ራሱን ነው የተላከው ወደ ከብት አራጅ ነው ለምን ተላከ አልገባውም ግራ ገብቶታል ነገር ግን አዋቂ ስለሆኑ ሲልስማቸው ብሎ ወደዚያ ሰውዬ ይሄድና የዛ ከብት አራጅ ረዳት ሆኖ ስራ ይጀምራል ከብት አራጆች ከብት ካረዱ በኋላ መጨረሻ ላይ የተራረፈችውን ስጋ ጮጋራ ግበት ጠበስ አድርገው ይበላሉ እና በየቀኑ ይጠበሳል ይበላሉ ያርዳሉ ይበላሉ ቀስ እያለ ሰውየው ይሻለዋል እንዲያውም ይድንና መታመሙን ይረሳዋል ስራውን ለመደ እየጠባበሱ ይበላሉ ከጊዜ በኋላ ራስ ምታት መታመሙን ዘነጋው እና አንድ ቀን በድንገት እኛው አዋቂ ሰው ጋር ይገናኛሉ እና ሲገናኙ እንዴት ተሻለህ ወይ ሲሉት እንዴ ጭራሽ እኮ ዘነጋሁት ታመሜ እንደነበረ ሁሉ ነገር ግን ካየሁት አልቀረ አንተ ጥያቄ ልጠይቅዎት እኔ ያመመኝ ራሴን ነው እርሱ የላኩኝ ደግሞ ከብት አራጅ ጋር ነው ረዳቶኛም ያገለገልኩ ደኛለሁ ግን ይሄ እንዴት ሊሆን ቻለ አላቸው ልጅ ያሉት በዚያ ጊዜ ራስህን ላመመ በሽታ ማስታገሻም ይሆን ነገር ነበረኝ ብሰጥህ ለአንድ ቀን ለሁለት ቀን ይሻልሃል ግን እስከ ወዲያኛው ተሽሎ ህመሙ መዘንጋት አያስችልህም ያንተ ዋነኛው ችግር አንደኛ ሆድ ነው ሁለተኛ ስራ ነው በቅርብ ደግሞ ያለው ስራ እና ሆድህ መብላት የሚችለው አራጅነት ነበረ ስታርድ ትሰራለህ ስትበው ደግሞ ሆድህ ይጠግባልና ያ ሲመለስልህ በሲምፕተም መልክ የምታየው ራስ ምታት ከነጭራሹ መኖሩን ዘነጋኸው ማስታገሻ ብሰጥህ ግን ለአንድ አፍታ ይሻል ይሆናል እንጂ እስከ ወዲያኛው አይሻልህም አሉት ይባላል በእኛ ሁኔታ ሲመጣ ሰው ቸግሮታልና በየቀኑ ዳቦ እየሰራን እናብላው ብንል እኛ ዳቦ ጋጋሪ ሰውየውን ዳቦ ጠባቂ ነው የምናረጋው እዚህ ቦታ ብቻ ከ2000 በላይ አልፎ 3000 ሰዎች ስራ ነበራቸው ለአንድ አመት ሙሉ አሁንም አትክልተኛ አለ በጣም ብዙ ሰራተኞች እዚህ ግቢ ውስጥ አሉ ብዙ አክቲቪቲ አለ እነዚህ ሰዎች ይህ ስፍራ ወደ ስራ ባይቀየር ኖሮ ዳቦ ጋግረን እምናበላቸው ወይ ለምን ነው ይበሉ እንጂ ሰርተው ራሳቸውን ችለው ቤተሰብ የሚያግዙ መሆን ባልቻሉ ነበር ሀገር ስንቀይር እንዴት ዳቦ እንደሚጋገርም ትውልድ ያስተማር ነው እሱ ነው ብልጽግናን የሚያረጋግጠው ከኮሮና በፊት ዩኒቲ ፓርክ 2000 3000 4000 በቀን ይጎበኝ ነበር 3000 4000 እየመጣ የሚውልበት ሰፈር በሚሊየንስ ገቢ አስገብቷል ለኛ በጣም በርካታ ገንዘብ አግኝተንበታል በዚያ ገንዘብ ደግሞ አዲስ ስራዎች እንሰራለን ገንዘብ ይገኛል ሰዎች ይዝናናሉ ስራ ይፈጠራል ሰዎች መልካም ነገር ሲያዩ መልካም ያስባሉ መልካም ሲያስቡ መልካም ነገር ይፈጥራሉ ለዚህ ሁሉ እድል የሚሰጥ ምቹ ከባቢ ስለሆነ እንደዚህ አይነት ነገር ባለንበት ሰፈር ሁሉ ማስፋት አስፈላጊ ነው መንግስት ስንሆን የኛ ዋና ዓላማ እንደዚህ አይነት መልካም ቦታዎች አስውበን ለህዝባችን መስጠት ካልቻል መንግስት ሳይሆን ንፉግ ገዢ ነው የምንሆነው ይሄንን ቦታ ለህዝብ ሙሉ በሙሉ ክፍት አድርገን እኛ ከዚህ ቦታ መውጣት ብንችል እዚህ ባለ ሬስቶራንት እዚህ ባለ ሾፒንግ ሞል እዚህ ባለ ካፌ ቤተሰብ ይዝናናል ግለሰቦች ይዝናናሉ ፊልም ይሰራል ሙዚቃ ይሰራል ሰዎች ለቢዝነስ ጉዳያቸው ይሰበሰባሉ ኮንፈረንስ ሴንተር አለን በጣም ብዙ አዳራሾች አሉን ይሄንን የህዝብ ሀብት በማድረግ ሀብታም ዜጎች ያሉባት ሀብታም መንግስት መሆን ስንችል ትልቅ ግቢ የያዘ የደሃዎች ንፉግ መንግስት መሆን ተገቢ አይደለም ያለንን ሰተን ሰዎቻችን ፈጣሪ ሆኖ ሀብታም እንዲሆኑ ማድረግ ብንችል እና ብዙ ሀብታሞች ቢፈጠሩ የሀብታሞች መንግስት መቼም ሀብታም መሆኑ አይቀርም እንሳቶችን ከተማ ውስጥ ማስቀመጥ እና ዙ መስራት ትክክል አይደለም የሚል ድምጾች ይሰማሉ አሁን ያ እንዳለ ሆኖ ግን አኒማሎቹ ደግሞ ተፈጥሯዊ ቦታቸውን ያሉ መስሎ እንዲሰማቸው ማድረግ አስፈላጊ ነው በቤት ውስጥ ማጎር አያስፈልግም እኛ ሁለቱን ኮምባይን ያደረግነው በአንድ በኩል ሳፋሪ ዙ መስሎ ውጭ እንዳሉ ዛፍ ያለው ሳር ያለው እንዲመስል እና እንደዛ አይነት ስሜት እንዲሰማቸው በሌላ መንገድ ደግሞ ልጆቻችን አዲስ አበባ ውስጥ ቀበሮ ማየት አዋፋት ማየት አንበሳ ጥቁርና ነጭ ለይቶ ማየት አኳሪየም ውስጥ በጣም የሚያምር ፊሽ ማየት ለኢትዮጵያውያን ቀላል ነገር አይደለም የምናቀው በፊልም ነው የምናቀው ዱባይ ምናምን ሰዎች የሚያዩት እንጂ ኢትዮጵያ ውስጥ ቀላል አይደለም ይሄ ነገር
ዋናውን ሳፋሪ ትልቁን ሳፋሪ በጣም በርካታ እንስሳት ያሉበት ጅራፍ፣ ዜብራ፣ የተለያዩ አኒማል ያሉበት ሰፊ ቦታ ነው። ልክ እንደ ጫካ የተንቀሳቀሱ የሚበሉበት ምግባቸውም የናቹራል ኑሯቸውን በሚመስል መንገድ ተዘጋጀ ነው። በጣም ብዙ ሀገር በተለይ አፍሪካ ውስጥ አስተራራቸው እንዲረጅም አይደለም። ሆሪዞንታሊ ሰፋ ያለ ሆኖ ግን አጭሮች ናቸው። ወፎች በባህሪያቸው ደግሞ ወደ ጎን ብቻ ሳይሆን ወደ ላይ መብረር ይፈልጋሉ። ያን ታሳቢ አድርገን በጣም ከፍ አድርገን ሰርተናል። ወፎች ወደ ጎንም ይበራሉ፣ ወደ ሰማይም በጣም በቂ በሆነ ሌቭል ይበራሉ። አሁን በጣም በርካታ የተለያዩ ስፒሺስ አሉን። ውስጡ እንደምታዩት በጣም ናቹራሊ የሚያምር ሆኖ የተሰራ ነው። ለአንበሶች በቂ የሆነ ጫካ ይመስል ስፍራ አላቸው። ይንቀሳቀሳሉ፣ ማረፊያ አላቸው፣ ጥላ አላቸው። ልክ የከተማ ዙ አይነት ነገር ሳይሆን በተቻለ መጠን ጫካ የሚኖርበትን የኑሮ ዘዬ የተከተለና የሚመስል ነገር ለማድረግ ተሞክሯል። እንግዲህ ትኬቱንም ለመቀነስ በሌላ መንገድ ደግሞ ለማየት ለመማር ያለንን ፍላጎትም ለማሳካት ከዚህ በተጨማሪ አኒማሎቹ እዚሁ ሲኖሩ ችግር እንዳያጋጥማቸው እዛ ጋር በጣም ውብ የሆነ ክሊኒክ ሰርቶላቸዋል። ሕክምናቸው የሚያስፈልጋቸው ነገር ክትትል ይደረግላቸዋል። ሙያተኞች ምርምር ያደርጋሉ። ጤናቸው ተጠብቆ ልጆቻችን እያዩ እንዲያድጉ ያስችላል። ይህ ቀበሮ አራቱ ነው አንድ ኮምፓውንድ ውስጥ እያሉ አንደኛው ይሸናና ያጥራል። የሸናበትን ስፍራ ደግሞ እየዞረ ይሄድበታል። አንደኛው ማዶ ይሸናና ያጥርና ይሄድበታል። ለምንድነው ብለን ሙያተኞች ስንጠይቅ ድንበር እያበጀ ነው። ድንበር እያበጀ ስለሆነ የራሱን ድንበር በሽንት አጥሮ ከሄደበት በኋላ አንደኛው ያንደኛውን ክሮስ እንዳያደርግ ልክ እንደ ግል ቀጠናው የሚይዝበት ሁኔታ እንዳለ ነገሩን እና አራት ነበር ሲመጡ የመጡት አንዱ ሞቷል። በዚሁ ጥሰት ምክንያት ማለት ነው። ሌሎቹን ግን ስንመለከት ለምሳሌ አንበሳን ስናይ ተመልከቱ። አብረው ነው አራቱም ሲበሉ ሲጠጡ ሲላፉ የምታዩትና እስካሁን የሞተብን የለም። ይሄ አጥሮ ለብቻ የመኖር አሁን በሰው ውስጥ የምናየው ችግር ቀበሮም ጋር እንዳለ ገባኝ። ሙሉ ግቢውን ከመዝናናት ይልቅ አሁን የኛው ቀበሮ ብታዩት ይመላለሳል። እዚች ጋር ይመላለስ ተመልከቱት። አሁን ወደዛ ነው የሚመለሰው እና ሙሉ ጊዜውን የሚያጠፋው በዛ የተወሰነ ቦታ ይሆናልና ይሄ አስተሳሰብ ከመደመር እሳቤ የሚፋለስ የማይጠቅም በትግግዝ ሰጥቶ በመቀበል አብሮነትን የሚያሳይ ያለመሆኑን ትምህርት አግኝተንበታል። እዚህ ሆነን 11 ሰዓት ተኩል ስንመለከት እዛ ተራራ ውስጥ ፀሐይ ስትገባ እጅግ የተለየ ውበት አለው። አንድ ቱሪስት መጥቶ በዚህ አካባቢ ብቻ በጣም በርካታ ትምህርት ታሪካችንን ሀብታችንን አውቆ ለብዙ ዜጎች ስራ ፈጥሮ ተዝናንቶ ኢትዮጵያን ወዶና አክብሮ መሄድ ይችላል። በ10 ዓመት ውስጥ አትጠራጠሩ ኢትዮጵያን ውብ አድርገን መቅረጽ እንችላለን። ኢትዮጵያ ውብ የተፈጠረች ሀገር ናት። ከኛ የሚጠበቀው መስማማትና ማስተካከል ነው እንጂ ሜጀር ስራ አይጠበቅብንም። አፈር ኢምፖርት እናደርግ፣ ውሃ ኢምፖርት እናደርግ፣ ድንጋይ ኢምፖርት እናደርግ፣ ዛፍ አይበቅልም አንል፣ ሁሉ አለን። ያለንን ግን አቧራውን አራግፈን መጠቀም የሚያስችል ብሩህ አእምሮና ትጋት ነው የሚያስፈልገን። ይህንን ጅማሮ ካሰፋን የኢትዮጵያን መጻኢ ጊዜ የምናስውብና የምናስተካክል ስለሚሆን ይህንን ፕሮጀክት ከዚህ አንፃር አግሉቶ ማየትና መገንዘብ በእጅጉ ያስፈልጋል። እዚህ ጋር ሄበር የምታዩት የጊዮን ግቢ ነው። ጊዮን በራሱ 30 ሄክታር አካባቢ ሊሆን ይችላል። በጣም ሰፊ ቦታ ነው። እንግዲህ ጊዮን ውስጥ 3 4 5 ስታር ሆቴል ትላልቅ ህንጻ ሆቴሎች ብንሰራ
ግቢውንና ፓርኪንግ የጋራ ቢያደርጉ እዛ የሚያርፍ ማንኛውም እንግዳ በእግሩ እቺን በር አቋርጦ እዚህ ግቢ ውስጥ ለሚሰራው ስራ በቀላሉ ካለምንም ተጨማሪ ትራንስፖርትና ኮስት ሊያይ ታሪክ ሊማር ሊዝናና ይችላል። ከዚህ በተጨማሪ በዛኛው ሳይድ ማቋረጫ የፍልውሃ ማቋረጫ ግቢዎች አሉ። ከዚያም በተጨማሪ እዛ ጋር ደግሞ የኢሲኤ ፊት ለፊት በር አለ። ከዚህ ኢሲኤ የሚሄድ ሰው ቀጥታ በእግሩ መሄድ ይችላል። ጊዮን የሚሄድ በእግሩ መሄድ ይችላል። ፍልውሃ ፍንፍኔ ሬስቶራንት በእግር መሄድ ግቢ ተያያዘ ነው እና ፍልውሃም የመንግስት ነው፣ ፍንፍኔም የመንግስት ነው፣ ጊዮንም የመንግስት ነው፣ ይሄም የመንግስት ነው። ፍልውሃና ፍንፍኔ ተደምሮ ከ20 ሄክታር ላይ ናቸው። እነዚህ ሲጨምሯቸው 70-80 ሄክታር ሰፊ ቦታ ከተማ መካከል ላይ ያለ ትላልቅ ዛፍ ያለው በጣም የሚገርሙ ታሪካዊ ሀብቶች ያሉበት ስለሆነ ሙሉ ስራ ከተሰራለት በምንም መመዘኛ በየትኛውም የዓለም ክፍል ካሉ ካፒታል ሲቲዎች ሊወዳደር የሚያስችል ብቃት አለው። እነዚህ የምታያቸው ባቡሮች አንዱ የፈረንሳይ አንዱ የእንግሊዝ ንጉሱ የሚጠቀሙበት የነበረ ከዚህ ወደ ሐረርጌ ሲሄዱ መኝታ ቤት አለው፣ መመገቢያ ያለው፣ ካቢኔ አዳራሽ ያለው እና ሙሉ ልክ እንደ ፕራይቬት ጄት ፉርጎ ይገጠምና ካቢኔዎቻቸው ጋር ስብሰባ ያደረጉ እዛው እየተኙ እዛው እየበሉ መንቀሳቀስ የሚያስችል ታሪካዊ ነገር ነው። እዚህ ጋር አልነበረም። አሁን እቺን አነስተኛ ፉርጎ ሰርተን አመጣለት ቦታው ስለሚታይ በሚል ሁለቱም ታሪክ አላቸው። በውስጡ ውበት አለ። አሁን ያለው ኢትዮጵያ ካለበት የተለየ ገጽታ አለው። እሱን ትውልድ እየተማረ እንደዚህ አይነት እሳቤዎች በተለይ ደግሞ ማስ የሚያሳትፉ ከሆነ አብዛኛውን ሰው ቢቀይሩ ከሆነ የኳሊቲ ላይፍ እሳቤው ጥቂቶች ጋር ሳይሆን ወደ ሰፊው ህዝብ የሚሄድ ከሆነ ያለው እንድምታ ያሳያል። ግን የኳሊቲ ቲንኪንጋቸውንና አሰራሩን ደግሞ ለአሁኑ መማር የሚያስችል ነገር አለው። በአጼ ኃይለ ሥላሴ ዘመነ መንግስት ስራ ላይ ይውሉ የነበሩ በርካታ መኪናዎች ትላልቅ ስምና ማርክ ያላቸው እንደ ማርሴዲስ፣ ዶጅ እና ሌሎችም በጣም ትላልቅ ስም ያላቸው የመኪና አይነቶች የሚገኙበት ነው። በቁጥር ከ200 በላይ አጠቃላይ መኪናዎች አሉ። ይሄን መኪና ብንመለከት ማርሴዲስ ነው። ግን ይሄ ማርሴዲስ ከኋላ መቀመጫው ከዚህ ጀምሮ እስከዚህ የምታዩት ቦታ ኋላ መቀመጫ ነው እና መቀመጫው ይሄ ነው። በጣም ሰፊ ቦታ ከፊት ለፊት እግር ለመዘርጋት የሚያስችል ስፋት ያለው ነው። አብዛኛው ቡሌት ፕሩፍ የተሰራ ነው። እነዚህ መኪኖች እኛ ከተማም ይሁን ሌላ ዓለም በቀላሉ የሚታዩ አይደሉም፣ አይታዩ ብርቅ ናቸው። እነዚህም በጣም ውብ በሆነ መንገድ ኤግዚቢሽን ብንሰራ የመኪና ኤግዚቢሽን ብንሰራ በጣም ብዙ ሰው መጥቶ ያያቸዋል። አንደኛ የንጉስ መኪና ናቸው። ሁለተኛ አፍሪካ ውስጥ የዛሬ 50 ዓመት 60 ዓመት በዚህ ደረጃ የደረጀ ሪሶርስ የነበረበት ሁኔታ እንዳለ የሚያሳይ ነው። እንደው ተጋነነ አትበሉኝና በኔ ግምት አሁን በመካከለኛው ምስራቅ ያሉ ነገስታት የዛሬ 50 ዓመት አያቶቻቸው በዚህን ያክል መኪና ነበራቸው ብሎ ለማሳየት የሚችሉ አይመስለኝም። ያኔ ነዳጅ እንዳሁን ስላልሆነ በዛ ጊዜ ይሄን የሚያክል ሀብት በቤተ መንግስት የሚታይ አይመስለኝም። የሆነ ሆኖ እኛ ግን እነዚህ መኪኖች 40 ዓመት 50 ዓመት አሽገን አፍነን ከምናስቀምጥ ቢወጡ ቢታዩ ለቱሪስት መስህብ ይሆናሉ፣ ለኛም መማሪያ ይሆናሉ። ለምሳሌ ብራዚል ሀገር አንድ መኪና ብቻ በመስታወት ተቀምጣ እንደዚህ አይነት የድሮ መኪና በጣም ብዙ ሰው እየሄደ ይነሳ ፎቶ ይነሳል፣ ከፍሎ ያያታል። እኛ ግን 100 200 ቢጠጋ መኪና ለሁሉን እንኳን ባናደርግ 50 60ውን አሳምረን ብናስቀምጥ ኢሲኤ ኮንፈረንስ ይመጣ ሰው በረት ሰዓት ወክ አድርጎ ካር ኤግዚቢሽን አይቶ ሊሄድ ይችላል። አፍሪካ ውስጥ ኢትዮጵያ ውስጥ ጥንታዊ ታሪክ ያላት ከ50 ዓመት በፊት በእንደዚህ አይነት የደረጀ ውቅር መንግስቷ የሚንቀሳቀስ ሀገር ናት የሚለው ቀላል ትርጉም የሚሰጠው አይደለም።
አንድ አሜሪካዊ ቢሊዮነር ይሄን ቦታ ሳይቸው ነበር እና ይሄን ቦታ ሲያይ አንድ መኪና ገና ልክ እዚህ ጋር ስንደርስ ይሄንን መኪና አቀዋለው አያቴ ነበራቸው እንደውም ከጎኑ 4 ጉርጓድ አለው እኔ 4 ጉርጓድ ላይ እጄን አስገብቼ በህፃንነቴ ፎቶ አለኝ ብሎ የነገረኝ መጣና ልክ እዚህ ጋር ሲደርስ በህፃንነቴ እንደዚህ አድርጌ ፎቶ ነበረኝ አያቴ ነበራቸው ብሎ በጣም ተገረመ በመኪናው እዚህ ስፍራ እንዲቆሾ በመገኘቱ መጨረሻ ላይ ይሄንን ካየን ዩኒቲ ፓርክን ካየን እንጦጦን ካየንና አጠቃላይ ህልሜን ካጋራውት በኋላ አግዘኝ ስለው አም ሶሪ ያላግዝህም ማለት ሚታገዝ የሌለው ሰው ያጣ ሰው ነው ያለውን አቧራ አልብሶ የደበቀ ሰው ብታግዘውም የሰጠኸውን ከማበላሸት ውጪ ሊያሳምረው አይችልም ይሄን የሚያክል ሀብት መጠቀም ያልቻላችሁ እኔ ምንም ብሰጣችሁ ምትጠቀሙ ሳትሆኑ ምታባክኑ ምትሆኑት መጀመሪያ ያላችሁን ሀብት አውቃችሁ ብታወጡት እሱ ላይ መጨመርና ማገዝ ይቀላል ይሄን የሚያክል መሬት ይሄን የሚያክል ሊሸጥ የሚችል ታሪክ ይዛችሁ ይሄን መጠቀም ያልቻላችሁ ህዝቦች ወይ መንግስት ብትታገዙም ብዙ ለውጥ ታመጣላችሁ በያላምንም አለኝ ይሄ ጉዳይ ለኔ ቢሊየን ዶላር እንዳገዘኝ ነው ማስበው እሱ ተሰምቶት ነው የተናገረው ነገር ግን ሜሴጁ በውስጥ ያለ ሀብት የሰው ሀብት ሊሆን ይችላል የታሪክ ሀብት ሊሆን ይችላል የመልክዓ ምድር ሀብት ሊሆን ይችላል መጠቀም አለመቻል ምን ማለት እንደሆነ በግልጽ እንድገነዘብ እድል ሰጥቶኛል የነዚህ ፕሮጀክቶች ኢምፓክት እና ውጤት እና አስፈላጊነት በጊዜው ስለሚታይ ለኛም ለሚተቹንም ጊዜ ዳኛ ሆኖ ይፍረድ በአንድ ወቅት ፍቅር ጊዜ ሀብት ደስታና ሀዘን እየተጓዙ ፍቅር ቀድሞ እየተጓዘ ደራሽ ወንዝ መጥቶ ፍቅርን ይመታውና ወደ ጥግ ይጥለዋል ፍቅር ያን ተቋቁሞ ወደሚሄድበት መሻገር ይሳነዋል እና እየተቸገረ ያለ በመሃል ክፋት በጀልባ ሲሻገር ያዩና እባክን ክፋት ወይ በውሃው ተወስጄ ያንተን እርዳታ ካላገኘው እዚሁ መቀቴ ነውና ካንተ ጋር ልሻገራ እርዳኝ ይለዋል ክፋትም እባክን ራሴ በጣም ከፍቶኛል አንተን ለማገዝ ጊዜ የለኝም ብሎ ጥሎት ያልፋል ፍቅር ያዝናል ትንሽ እንደቆየ ሀብት ይመጣል ሀብት ወይ ችግር ውስጥ ነው ያለውት ካረዳኸኝ እዚሁ መቀቴ ነውና ካንተ ጋር ልሻገር ይለዋል ሀብትም ለመቆም አንተን ለመጫን ጊዜ የለኝም በብዙ ነገር ተከብብ ያለው አዝናለሁ ጥሎት ያልፋል ሀብት ካለፈ በኋላ ደስታ ይመጣል ደስታው ይባክን ተቸግር ያለውና እንድታግዘኝ ይፈልጋለሁ ብሎ ደግሞ ሲጠይቀው ደስታም እንዲሁ በፌሽታ ስላለ ለመቆምና የተቸገረ ለማገዝ ጊዜ ስላልነበረው አዝናለሁ ጥሎት ያልፋል እና ፍቅር ተስፋ ቆርጦ አዝኖ ባለበት ወቅት አንድ ሸምገል ያለ ሰውና ጀልባ ይመጣል ይሄም ጠጋ ብሎ ፍቅርን ይጭነዋል ፍቅር እስካሁን ጠይቄ ብዙዎቹ ሊጭኑኝ አልወደዱም አንተ ለምን ጫንከኝ ማንነህ ሐሳብ ነው ሲጠይቀው እኔ ጊዜ ነኝ ጊዜ በሆነ ሲዝን በሆነ ጊዜ የጠላኸውን ሰውና ስራ ስትበስል ሲገባህ መልሰ የምታደንቅበት እድል ጊዜ ይሰጣል በሆነ ጊዜ የሀብት አስፈላጊነትና ጠቀሜታ ገብቶ ሀብት ላይ ብትረባረብም የሆነ ጊዜ የሰው አስፈላጊነት ይገባል ያን የሚገልጸው ጊዜ ብቻ ነው በጊዜ መነጽር ውስጥ ክፉና ደግ ይለያል መልካምና መጥፎ ይለያል ጠቃሚና ጎጂ ይለያል የሰው ልጅ ግን በሆነ ጊዜ ውስጥ የጠላውን በሌላ የእድሜ ክልል ውስጥ ሊወድ ይችላል የተጠየፈውን ሊያቀርብ ይችላል የተቸውን ሊደግፍ ይችላል ያን የሚወስነው ጊዜ ስለሆነ አንተ ጠቃሚነትህን እድሜ ያስተምሮኛል ፍቅር ከሁሉ ነገር የላቀና የተሻለ መሆኑን እንድገነዘብ የረዳኝ ጊዜ ነው ለዚህ የጫንኩት አለው ይባላልና የኛንም ፕሮጀክት በሰከነ አምሮ ከ3 አመት ከ5 አመት ከ10 አመት በኋላ ራሱ ጊዜና የሚተቹን ሰዎች ሲገናኙ የሚሉትን መስማት ይሻላል ብዬ አስባለሁ እነዚህ ከፍ ያሉ መኪናዎች ከቦታ ቦታ መሪዎች ሲንቀሳቀሱ እንደ ቢሮም እንደ መኖሪያ ቤትም ሆነው የሚያገለግሉ በውስጣቸው ሙሉ ነገር ያላቸው ናቸው ኪችን ያላቸው መቀመጫ ያላቸው መመገቢያ ያላቸው የቢሮ መልክም ያላቸው ናቸው እንግዲህ
የዛሬ 50-60 ዓመት በዚህ መንገድ ነበር የኛ መሪዎች ሲንቀሳቀሱ የነበሩት። ይሄንን ነገር ማስፋትና የሁሉም ዜጎች ባህል የሁሉም ዜጎች መጠቀሚያ ማድረግ ሲቻል በሙሉ ወደ ኋላ የተመለሰበትና የጠፋበት ነገር ስላለ ለነገስታት ብቻ ለመንግስታት ብቻ ሳይሆን ዜጎችም ሳይቸገሩ የሚጠቀሙበትን ነገር ለመፍጠር ማሰብና መስራት ይጠይቃል። ሌላ በጣም ከነዚህ ስብስብ ውስጥ የሚገርመኝ ፓርት እቺ አንፊካር የምትባለው ናት። እቺ አንፊካር እናንተም እኔም ተወልደን ባደግንበት ዘመን ሁሉ ውስጥ ምናልባት በፊልም ካልሆነ በስተቀር ኢትዮጵያ ውስጥ አሁን በቀላሉ የምናየው ነገር አይደለም። ነገር ግን የአንፊካር መሬት ላይ መኪና ነው፣ ውሃ ላይ ደግሞ ጀልባ ነው። እንደ ጀልባም እንደ መኪናም የሚያገለግል ነገር የዛሬ 50 60 70 ዓመት ኢትዮጵያ ነበራት። አሁን ያለው ትውልድ ግን በፊልም እንጂ አያውቀውም። ይሄንን ታሪክ ማሳየት እንችላለን። አንፊካር ነበረን፣ ተጠቅመን ነበረ። መፍጠር ሲገባን ማባዛት ሲገባን በርካቶች ኦውን እንዲያደርጉ ማድረግ ሲገባን ያም ማድረግ አልቻልንም እንጂ ሲጀመር ግን ጀማሪዎቹ ተርታ ነበርን የሚለውን ለማሳየት ለትውልድ በእጅጉ አስተማሪ ነገር ነው። አንፊካር ብዙ ቦታ አይታይም። እኛ ደብቀ ነው ከሌላቸው እኩል ተተቀመጥን እንዳለን በማሳየት ታሪካችንን መግለጥ አስፈላጊ በመሆኑ እነዚህ ጉዳዮች ብዙ ትምህርት የሚገኝባቸው ገቢም የሚገኝባቸው ናቸው። በነገራችን ላይ እያንዳንዱን በጨረታ ቢሸጥ ትልቅ ሀብት ያመጣል። ነገር ግን ቅርስ ነው የሚሸጥ ሳይሆን ታድሶ ማስተማሪያ እና ሀብት ማምጫ ስራ ማስገኛ እንዲሆን ተደርጎ ይሰራል። የዛሬ ዓመት ገደማ ይሄ ያያኩትን የመኪና ክምችት በተለየ መንገድ ደግሞ የምናይበት ጊዜ ይመጣል። እድሳቱን በቅርቡ ከኮሮና በኋላ ስለምንጀምር ውብ የሆነ ነገር ሰርተን ለኛም ለተቀረው ዓለምም የምናሳይ ይሆናል። ይሄንን በደንብ ለቱሪስቶች በማሳየት በማስተማር የኢትዮጵያን ልክ ማሳየት ይቻላል። ያን ለማድረግ እኛ አዳዲስ ታሪክ መፍጠር አይጠበቅብንም። ያለውን በትክክል በወግ እና በልክ ልኩ በቦታው ካስቀመጥን በራሱ ከበቂ በላይ የሚያስደምምና ብዙዎችን የሚማርክ ታሪክ ሆኖ እናገኘዋለን። ይሄን በቅርቡ ሁሉም ሰው ሊያዩ በሚያስችል መልኩ በመኪና ኤግዚቢሽን የሚዘጋጅና ለህዝቡ ክፍት የሚሆን ይሆናል። በሙሉ ቤቱን አድሰን ታሪኩን ብናስቀምጥ ምን ልንፈጥር እንደምንችል አስቡት። የካር ኤግዚቢሽኑ የሚታሰበው እዚህ ጋር ነው። ፋውንቴኖች እዚህ አካባቢ ያሉ የካር ኤግዚቢሽን ከሰራን በኋላ ቅርሶች አውጥተን እዚህ ውስጥ እንሞላለን። ለምሳሌ እቺን ቤት ተመልከቷት። በጣም የምታምር ቤት ናት። ፓርኪንግ አላት። በረንዳዋን መጠቀም ይቻላል። መጠነኛ ጥገናና ማስዋብ አድርገን ቆንጆ ሬስቶራንት ማድረግ ይቻላል። እንደዚህ አይነት 2-3 ቤቶች አሉ እዚህ ግቢ ውስጥ እድሳት ብቻ የሚፈልጉ በጣም የሚያምሩ ለራቅራቅው የተቀመጡ እነሱን ብቻ ሳምረን ይሄንን ግቢ የሚበላበት የሚጠጣበት ትምህርት የሚገኝበት ማድረግ ይቻላል። እንግዲህ እዚህ ቤት ውስጥ ተራ የሚባል ዕቃ የለም። እያንዳንዱ ዕቃ ውድ ነው። ዙፋን ብንመለከት ዙፋኑም የማን ነበር ብለን ጥያቄ ምናነሳው አይደለም። ስም ልክ እንደ ማህተም አለው። ከዚያም ባሻገር ወደዚህ ብንመጣ እነዚህ ሁሉ ወርቆች ናቸው። የፎቶ ማስቀመጫ ወርቅ ነው፣ የአንገት ወርቅ ነው፣ መጽሐፍ ቅዱስ መሸፈኛ ወርቅ ነው። በጣም ብዙ የሚገርሙ ሀብቶች እዚህ ውስጥ አሉ። ብዙዎቹ ከወርቅ የተሰሩ በጣም ውድ የከበሩ ዕቃዎች ሰው ቢያያቸው ውብ የሆኑ ግን ስቶር ቢቀመጡ ትርጉም የሌላቸው ስጦታዎች፣ ቅርጻ ቅርጾች፣ መቀመጫዎች ይታያሉ። እዚህ ለምሳሌ የንጉሱ መቀመጫ ነበረ። አሁን ይሄን መቀመጫ የሌላ ሰው ነው ብዬ መናገር አልችልም። ተጽፎበታል ላው ላይ ኃይለሥላሴ የሚል ስታምፕ ማህተም አለው። የታወቀ ነገር ነው። ይሄ በቀላሉ ታሪክን ለማሸጋገር እድል ይሰጣል። ይሄ ሁሉ የምታዩት መጽሐፍት ናቸው። እንግዲህ በዚህ ልክ የትኛው የአፍሪካ ሀገር ነው መጽሐፍ እንደዚህ አይነት የእውነት መጽሐፍ አለኝ ብሎ
ማሳየት የሚችለው ብላችሁ መጠየቅ ነው። እዚህ ውስጥ የእንግሊዘኛ ጽሁፎች አሉ፣ በስዕል የተገለጹ ታሪኮች አሉ፣ አማርኛና ግዕዞች አሉ። ይሄንን ሰነድ ብቻ ለምርምር መጠቀም ይቻላል። ምክንያቱም በእንግሊዘኛ የፈለገ በእንግሊዘኛ አለው፣ በግዕዝ የፈለገ በግዕዝ አለው፣ በስዕል የፈለገ በስዕል አለው። በጣም ብዙ ነገሮች የሚታዩበት ነው። ይሄን የሚያክል መጽሐፍ አሁን በቀላሉ ማግኘት አይቻልም። ይሄ መጽሐፍ ቅዱስ ብቻ ሳይሆን ከብራና የተሰራ ነው፣ በእጅ የተጻፈ ነው። ጥንታዊ ታሪክ አለን ስንል ይሄን የሚያክል መጽሐፍ ቅዱስ አለኝ የሚል የአፍሪካ ሀገር ከየትም ሊመጣ ይችላል። እያንዳንዱ ቆዳ እያንዳንዱ ገጽ ቆዳ ሆኖ በእጅ የተጻፈ ነው እና በዚህ መንገድ ብዙ ሊነገር የሚችል ታሪክ በሚያሳዝን መንገድ ታጭቆ ተቀምጧልና ሰብሰብ አድርገን ቦታው ላይ ጸዳርገን ብናስቀምጥ ልጆቻችን ታሪካቸው ማንነታቸውን ለማወቅ እድል ያገኛሉ። ከስጦታዎች ሁሉ በጣም የሚገርመኝ ይሄ መቀመጫ ነው። ይሄ መቀመጫ እንደምታዩት እያንዳንዱ ነገር ዲቴል በጥበብ የተሰራ ነው። ከዛ ሻገር እዚህ ጋር የእንስሳት ቅርጽ አለ። አይን አፍ ይታያችሁ እንደሆነ አላቅም፣ በደንብ ይታያል። ይሄ መቀመጫ ማረፊያ ነው። ሰውን ተቀምጦበት እንግዲህ ቡናም ለመጠጣት ለሁሉም ነገር ይመቻል። መቀመጫው ምቹ ነው። ይህ ስራ ከአንድ እንጨት የተፈለፈለ የጅማ አባጅፋር የእጅ ሙያ ነው። አባጅፋር ለንጉሱ በስጦታ ያበረከቱት ስራ ነው። ዛሬ ግን ጅማ ሄዳችሁ አንድ ይሄን ማየት አትችሉ። አንድም ሰው በዚህ ኳሊቲ ሊሰራ የሚችል ሰው የለም። ነገር ግን ክፍት ብናደርገውና እንደዚህ አይነት ኳሊቲ ኢትዮጵያ ውስጥ ይሰራ ነበር ብንል ትውልድ ይማርበታል፣ ያዘምነዋል፣ ያሻሽላል፣ እያደገ ይሄዳል። እኛ ያለን እየደበቅን መስራት የማንችል ሆነን ቀረን። ከአንድ እንጨት ይሄን መልመል የሚችሉ ሰዎች የዛሬ 70 ዓመት ጅማ ውስጥ ነበሩ። አሁን ግን ይሄን እንደሰሩ እንኳን የሚያቅተው አይደለም ያለው። ይሄን ማሳወቅ ይበልጥ እንዲፈጥር ያበረታታል፣ ጠቃሚም ነው። አሁን ዘመነኛ መቀመጫዎች ታያላችሁ፣ እግር ከፍ አድርገው ቡና የሚጠጣባቸው በዚያ ጊዜ ነበሩ። ተመልከቱ፣ እነዚህ በዚያ ጊዜ የነበሩ ናቸው። ለኛ ግን ብርቅ ናቸው። አሁን ወንበር ሰው ፕሬስ አድርጎ እግሩ ሲዘረጋም ስናይ አዲስ ነው ይመስላል፣ ግን ኢትዮጵያ ውስጥ ነበር ድሮ። የነበረው ስላልታየ ነው ብርቅ የሆነበት። ግን እዚህ ቦታ ላይ ሰፊ ሰዓት ሊነገር የሚችሉ ታሪኮች፣ ቅርሶች፣ ፒክቸሮች አሉ። ስካይፕ ሲመጡ ምን ያክል ከፍተኛ ጥበብ ተደርጎ እንደተወሰደ በሙያ ያሉ ሰዎች ያውቁታል። ምክንያቱም ቪዲዮ እንደ ዳታ አይደለም፣ በጣም በልክ ስለሆነ ሳይቆራረጥ ኳሊቲ ሳይቀንስ ከአንድ ጫፍ ሌላ ጫፍ መውሰድ ትንሽ ይከብዳል። ስካይፕ አዲስ ነገር ያልነበረ ያልታሰበ ነበር ይመስለኝ ነው ካደኩ ትልቅ ሰው ከሆንኩ በኋላ ስማር ያየሁት ነገር ማለት ነው። ነገር ግን ንጉሱ በስታቸው ጊዜ ከተወሰኑ ሰዎች ጋር በስልክ ሲነጋገሩ በቪዲዮ ይተያዩ ነበር። አንደኛው ሰው ሌላ ጫፍ ሆኖ እስታቸው እዚህ ጫፍ ሆኖ ስልክ ሲያወሩ በቪዲዮ ሰውየውን እየተያዩ ይናገሩ ነበር። ስካይፕ ነበር በስታቸው ጊዜ ማለት ነው። እንደዚህ አይነት ጉዳዮች ቢወጡ ልጆች ለመፍጠር ለማዘመን ለማሻሻል እድል ያገኛሉ። ይሄ ሀብት የኢትዮጵያ መሆኑን በምን አውቃለሁ ካላየሁት። ሰዎች እያዩ ሲሄዱ ግን ሌላ ቦታ እንኳን ቢያዩት ይሄ ነገር የኛ ነው የሀገራችን ሀብት ነው ብለው ሊከራከሩ ሊጠብቁት ሊያስመልሱ ይችላሉና እንደዚህ አይነት ነገሮች ታሪኮች መደበቅ ሳይሆን በጣም ጠቃሚ የሚሆን ለትውልድ በደንብ አስተማሪ በሆነ መንገድ ጠብቆ ማስተማርና ማሳየት ነው። ሌላ ግን በጣም የሚያስደምመኝ ነገር እዚህ ቦታ ላይ ይሄ ካርታ ነው። እዚህ ካርታ ላይ ምን አይነት የዱር እንስሳ በየትኛው የሀገራችን አካባቢ እንዳለ የሚያሳይ ነው። ሀብቶቻችን የት ናቸው የሚለውን ነገር በዚያ ጊዜ እያንዳንዱ ቀጠና ለምሳሌ ወደ ምስራቅ ግመል፣ አሁን
አፋር ሶማሌ ምሉ አካባቢ ግመል እንዳለ ያኔ በስዕል ተቀምጧል። ሌሎች አካባቢዎች አንበሳ ያለበት ቀጭኔ ያለበት አውራሪስ ያለበት አህያ እንደ ጋማ ከብት የሚገለገሉ አካባቢዎች የዛፎች አይነት በብዙ ይሄ ነገር ትምህርት የሚገኝበትና የሚያውቁ ሰዎች በጥልቀት ቢያዩት የት ቦታ ምን አለ የሚለውን ለማወቅ ይችላል። ቀይ ባህርን በምንመለከትበት ሰዓት ተመልከቱ። ቀይ ባህር ላይ አሳዎቹን ጨምሮ ያሳያል። የሀገር ሀብትን ጥቅም ላይ ለማዋል በእጅጉ የሚያግዝ በዚያን ጊዜ የነበረ ዕውቀት ነው። በዓለም ላይ ስመጥር መሪዎች ፒክቸሮች ፎቶዎች ይታያሉ። ማህተመ ጋንዲ አለ፣ ማርቲን ሉተር ኪንግ አለ፣ የአፍሪካ ታላላቅ መሪዎች አሉ። እንግዲህ እያንዳንዱ የአፍሪካ ሀገር ነፃ ሲወጣ መጀመሪያ መጥቶ የሚጎበኘው የአፍሪካ ነፃዋን ሀገር ኢትዮጵያ ነው። ሁሉም ሀገር ታሪኩ እዚህ አለ። የኛ ታሪክ ብቻ አይደለም። እያንዳንዱ አፍሪካ ሀገር መሪው የመጣበት ጊዜ ለምን መጣ የሚለውን በትክክል ቀምረን ማስቀመጥ ከቻል እያንዳንዱ ሀገር ነፃ ሲወጣ ነፃ የነበረችውንና ነፃ እንዲወጣ የረዳችውን ሀገር ለማየት የመጣበት የራሱን ታሪክ ያይበታል። የብዙ መሪዎች የሰላም፣ የነፃነት፣ የዲሞክራሲ ታጋዮች ፎቶ የሚታይበት ነው። ይሄ እንግዲህ ከኛም አልፎ የሌሎች አፍሪካ ሀገሮችም የሌሎች ሀገራትን ታሪክ እዚህ ውስጥ እንዳለና ለነሱ ለማሳየትም በጣም ምቹ ይሆናል። እኛ ብቻ ሳይሆን እነሱም ታሪካቸውን እዚህ መጥቶ ማየት እንዲችሉ ያስችላል ማለት ነው። በጥቅሉ በአንድ ክፍል ውስጥ ይሄ ሁሉ ታሪክ ታጭቋል። ቅድም ያየነውን ህንጻ በሙሉ አስውበን እያንዳንዱ በክብር ቦታ ላይ ብናስቀምጠው እና የሚያውቁ ሰዎች ይሄን ጉዳይ ዝም ብሎ ከማሳየት ምንድነው ከየት መጣ መቼ መጣ ለምን መጣ የሚለውን ቢናገሩ በጥቅሉ ያኔ የነበረው ሁኔታ ለመገንዘብ ታሪክ ለማወቅ ያግዛል። ገንዘብ እንድናገኝበትም ይሰጣል። ቱሪስቶች ይስባል። ያለን ቢወጣ ሳንናገር ማንም ሰው ካየው ተነስቶ የኢትዮጵያን ትልቅነትና ታሪክ ጠገብ ሀገር መሆኗን በተፈጥሮ ሀብታም መሆኗን መገንዘብ ይችላል። ጀርባዬ ልጆቼን ብቻ ለማዘር አልተፈቀደለትም። የእነርሱን ህይወት ለማቅናት እግር ተወርጅ በሚያስረው ቆፈን ተፈትኜ የእንጦጦን አቀበት ወጥቼ ቁልቁለቱን ወርጄ ተረተሩን አቋርጬ የጨለማን ኑሮ በጀርባዬ ተሸክሜ ተጉዣለሁ። የእንጦጦ ጫካ የሚመለከተው አጥቶ ለብዙ ነገር መዋል ሲችል በከንቱ የነበረ ስፍራ ነው። አሁን ሙሉ አካባቢው ተለውጦ መዝናኛ፣ ስፖርት መስሪያ፣ የቱሪስት መስህብ፣ ማንበቢያ፣ ሜዲቴት ማድረጊያ እንዲሆን በጣም በሚያስደንቅ ሁኔታ የተሰራ ነው። 100% ዲዛይኑም ስራውም በኢትዮጵያውያን የተሰራ ነው። አንድም የውጭ ሰው በገንዘብም ይሁን በእውቀት የተሳተፈ የለም። እዚህ ውስጥ በጣም በተለየ መንገድ ኢትዮጵያውያን ተባብረው የሰሩት ስራ ነው። አራት መግቢያ ያለው ከአራቱ አንዱ ነው። እዚህ ጋር ፒዛ ቤቶች አሉ፣ አትክልት ቤቶች አሉ፣ ቡና ሻይ የሚሸጥበት ምግብ የሚሸጥበት ቦታ አለ። እዚህ ሆኖም እየበሉ እየጠጡ ከተማውን ለማየት ያስችላል። እንግዲህ በእርግጠኝነት የምነግራችሁ እንጦጦን የፈለገ ሰው በራሱ መንገድ እየመጣ የተሰራውን ስራና ኢንቫይሮመንቱን በቅን ልቦና መመዘን ከቻለ እኔ እስካሁን ባለኝ ዕውቀት በዓለም ላይ በሀገራት ካፒታል ሲቲ ውስጥ ዋና ከተማ ውስጥ በእንጦጦ ያክል ከተማን ማሳየት የሚችል በደን የተሞላ በትንሽ ስራ
የከተማውን ውበት ከፍ ማድረግ የሚችል አይቻልም። ወዲያ ማዶ የምታዩት ወደ 2000 ሄክታር ነው። ይሄ 2000 ሄክታር ገደማ ነው። ወደዛ ብዙ ሺህ ሄክታር ነው ያለው። በዚህም በዚያም ሳይድ ጫካ ነው። ሪዞርቶች ካሉ፣ የስፖርት ማዘውተሪያዎች ካሉ፣ የባይክ ሩቶች ካሉ ይሄ ቦታ በከፍተኛ ደረጃ የኢትዮጵያንም የከተማዋንም ዋጋ ከፍ ያደርጋል። ያኛው የመጀመሪያው ያየነው ትንሽ ፓርኪንግ ያለበት 2-3 ሬስቶራንቶች፣ ኮፊ ሾፖች ያሉበት ሰፋ ያለ ሰው በርከት ያለ ሰው የሚታይበት ቦታ ነው። ይሄ ግን እንደምታዩት ከታችም ከላይም ጥቅጥቅ ያለ ጫካ ነው። የሚገርም አየር ነው እዚህ ጋር ያለው። ከታች የባይክ ሩት አለ፣ ላይ ወክዌይ አለ። የተለያየ ነው። እዚህ ጋር መኪና አይገባም። እዛ ወክዌይ ነው። ታችኛው መንገድ ደግሞ ባይክ ሩት ነው። እዚህ ጋር ከዛ ጀምሮ ወክ ያደረገ ሰው ከደከመው የሚያርፍበት ነው። መቼም አዛውንት እግሩ አልላወስ ሲልና የእድሜ ማምሻው ሲቃረብ እንዲህ ያሉ በጎ ስራዎች ጥሞናን ለመቀበል ያግዛሉ። ይህ ስፍራ እኔ ለሀገሬ የሚለውን ብሂል የሚያጠናክር ሀገሬ ለኔ የሰጠችኝን ገጸ በረከት ነው። አንዳንድ ሰው ብቻዬን ማንበብ ፈልጋለሁ ካለ መቀመጫው እንደምታዩት ቡናውን ይዞ ለማንበብ በሚመች መንገድ የተሰራው ሁሉ ቦታም እንደምታዩት ውስጡ ጫካ ውስጥ ተኝቶ 1 ሰዓት 2 ሰዓት የሚያነብበት ጓደኛ ካለው ጓደኛው ጋር ብቻውን ከፈለገ ብቻውን የብቻም አለ የጓደኛም አለ። ይሄ ሁሉ ጫካ ውስጥ ሰው በናቹራል ወክዌይ ሄዶ ጊዜ ወስዶ ውስጡን አድምጦ አንብቦ ሐሳብ አደርጅቶ የሚወጣበት ነው። ሽንት ቤት አለ፣ ቡና ሻይ አለ፣ ምግብ ቤት እዚህ ታች አለ። እንደምታዩት ታች ደግሞ በርከት ያሉ ሰዎች ፋሚሊ 5 6 10 ሆኖ በጋራ መመገብ ይፈልጉ የጋራ መመገቢያዎች ሲሚላር ናቹራል እንትኑን ሳይለቅ ግን ታች ደግሞ ስትወርዱ እንደዚህ ያለ መሃል ላይ በጣም የሚያምር መልክዓ ምድር አለ። ይሄ የምታዩት ሳይክል ይዞ የመጣ ሰው ሳይክሉን የሚያስርበት፣ ስኩተር ይዞ የመጣ ሰው ስኩተሩን የሚያቆይበት፣ ካርት ከሆነ ካርት የሚያቆይበት። እዚህ ከስኩተር ከካርት ከሳይክል ውጪ መኪና አይፈቀድም። እንግዲህ ይሄ ነገር ጅማ የለም፣ ነቀምት የለም፣ ጎንደር የለም፣ ባህር ዳር የለም፣ መቀሌ የለም፣ አሳይታ የለም፣ የት ነው ጅጅጋ የለም። በሄድክበት ተራራ አለ፣ በሄድክበት ዛፍ አለ፣ በሄድክበት የተለየ ኔቸር አለ። ብዙ ወጪ አያስፈልገውም። እዚህ ማንንም ፈረንጅ የለም። ሙሉ በሙሉ ኢትዮጵያን የሰሩት ሀብታም አስተባብረን ከተማዎቻችንን በየአቅሞቻችን ማስዋብና የቱሪስት መዳረሻ ማድረግ ይቻላል። እኔ ከዚህ ባህር ዳር ሄዳለሁ፣ የባህር ዳር እዚህ ይመጣል፣ የዚህ ጅማ ይሄዳል፣ የጅማው አፋር ይሄዳል፣ የአፋሩ ሶማሌ ይሄዳል። ኢትዮጵያ ራሷ ታይታ ማትጠገብ ሀገር ትሆናለች። ይሄንን ገነት መጠበቅ አቅቶት በረሃ አንድ ቀን ለማ ይሆናል ብሎ ተስፋ አድርጎ ይሄዳል። ይሄን ማስቀረት የሚቻለው ሰርቶ ማሳየት ብቻ ነው። ሌላ መንገድ የለውም። አስቤ ነበር፣ አልሜ ነበር፣ ስያለው፣ ጽፌያለው አይሰራም። የጻፍከውን ያሰብከውን ነገር በትንሹም ቢሆን አስቀምጠህ መሬት ላይ ሰዎች እንዲያዩትና እንዲማሩ አእምሯቸው እንዲከፈት እድል መስጠት ግዴታ ነው። ይሄ ቦታ የብዙ ወጣት አይን ይገልጣል፣ የብዙ ወጣት ልብ ይከፍታል፣ የብዙ ወጣት አእምሮ ያነቃቃል። ከዚህም ብዙ ትሩፋት እናገኛለን። በመላው ሀገር ብልጽግና እውን ይሆናል የሚል ሙሉ ተስፋ ነው ያለን። ይሄ ቦታ እንደምታዩት ሙሉ በሙሉ ከሎካል ማቴሪያል የተሰራ ነው። ምንም የተለየ ቴክኖሎጂ የለውም። አምፖሉ እንኳን ብትመለከቱ በእንጨት ነው የተሰራው። ግን ደንበኛ የመብራት መልክና ውበት ይዟል። በኬሻ በእንጨት በአምፖል ፈጠራ ያለበት እንጂ ብዙም ወጪ የሚያስወጣ አይደለም። ግን ውብ ነው። እያንዳንዱ ቤት የፈረስ ቤት ነው። ሰው ከዚህ ውስጥ ፈረስ መጋለብ ከፈለገ ወስዶ ሄዶ 2 መጋለቢያዎች አሉን፣ የአዋቂዎችና የህፃናት። የአዋቂዎች ጫካ ውስጥ 2-3 ኪሎ ሜትር እስከ 5 ኪሎ ሜትር ደርሶ የሚመጣበት ሩት አለ። የህፃናት ደግሞ የታጠረ ቦታ አለማማጅ ያለበት የፈረስ ጉግስ የሚማሩበት ሰፈር አላቸው። እንግዲህ በዚህ በፈረስና በዋን ፖይንቱ መካከል ሌላ ሲቲ አለ።
አርት ጋለሪ አለ፣ ካፌዎች አሉ፣ ሬስቶራንቶች አሉ። በጣም ሰፊ ሰው የሚይዝ ነገር አለ። ከዛ ደግሞ መጋለቢያ አለ። በእግሩ ሄዳል፣ ሳይክል ይነዳል፣ ፈረስ ይጋልባል። በጣም ብዙ መጫወቻዎች ስላሉ በየቦታው ላይ ሰውን የሚያዝናና ነገር ተፈጥሯል። አንድ ሀገር ውስጥ ኤግዚት የሚያደርጉ ሽማግሌዎች፣ ኤግዚስት የሚያደርጉ ወጣቶች እና ኢመርጅ የሚያደርጉ ታዳጊዎች የሚያስተሳስር ክር ገመድ ያስፈልጋል። ያ ኢኖቬሽን ነው። ቋንቋቸው፣ ፍላጎታቸው፣ እሳቢያቸው የተለያየ ነው። ኢመርጅ የሚያደርጉት የሚፈልጉትን ወጣቶች አይፈልጉም። ወጣቱ የሚፈልገውን ሽማግሌ አይፈልግም። እነዚህን ካልተሳሰረ ደግሞ ሀገር የሚባል ነገር የለም። ትልልቆቹ ጋር ታሪክ አለ፣ ዕውቀት አለ፣ ልምድ አለ። መካከለኞቹ ጋር ጉልበት አለ፣ ታችኞቹ ጋር ተስፋ አለ። ተስፋና ጉልበት ከታሪክና ከዕውቀት ጋር ሲተሳሰሩ ብቻ ነው ሀገር የሚገነባው። ይሄን ለማድረግ እንደዚህ አይነት ቦታ በእጅጉ ሀገር ለመስራት ምንመኛትን ሀገር ለመገንባት ጠቃሚ ነው። እንጦጦ ከጀመር 4 ወር 5 ወር አይፈጅብንም። በ4 ወር በ5 ወር ይሄን የሚያክል ግዙፍ ፕሮጀክት መስራት የቻልነው በተለየ ዳይሜንሽን ሪሶርስ፣ ዕውቀት እና መሻትን አሰባስበን አውድ ስለፈጠርን። ባህር ዳር ላይ 10 ሀብታም የለም። 10 ሀብታም በቂ ነው እኮ። መንግስት ወክወይም ከሰራ፣ መብራት ያስገባ፣ አጥሩን ከሰራ፣ እነዛ ሀብታሞች እንደዚህ አይነት ቦታ እየሰሩ ከአንዱ ሬስቶራንት አንዱ ካፌ፣ ከአንዱ ካፌ አንዱ ላይብረሪ መሄጃውን በደንብ ቢዋቀር ሌላው ይቅር የባህር ዳር ሰው ዊኬንድ ሄዶ የሚዝናናበት በባህር ላይ የሚያሳልፍበት ጊዜ ይኖረዋል። ባሌ ወረዱ፣ ጥቁር አንበሳው፣ አዋፋቱ፣ ቀይ ቀበሮ፣ ቅዝቃዜው፣ ሙቀቱ፣ ጫካው፣ እርሻው፣ መስኩ ታይቶ አይጠገብም። ይሄንን ቦታ በእንደዚህ አይነት አካባቢ ያሉ ሀብታሞች ከመንግስት ጋር በመሆን ቢሰሩት ሌላ የቱሪስት መስህብ መሆን ይችላል። ጎንደር በእኔ እምነት በጣም መስህብ ከሚሆኑ ከተማዎች አንዱ ማድረግ ይቻላል። የጣናን ወደ ጀርባ የተኛውን ውሃ ቆርጦ ጎንደር ከተማ መውሰድ ይቻላል። አርቲፊሻል ሌክ መስራት ይቻላል። ወንዙ በዛ እንዲሻገር ማድረግ ይቻላል። ጊዜ ይፈልጋል፣ ገንዘብ ይፈልጋል። ግን ማለም አለብን። እንደሚቻል አስበን ማለም አለብን። መልካም ምድሩ ይመቻል። ከፍ ያለ ስለሆነ መሀል ላይ ውሃውን ብናመጣ እዛ ተራራ ላይ ያን ታሪክ ይዘን ውሃ እያየ በጣም ምርጥ ሰርቪስ ቢሰጠው ፈረንጅ የት ሄደ? ምን ይፈልጋል? ተራራ ይፈልጋል፣ ውሃ ይፈልጋል። ከጎንደር ጀምረን በጀልባ እስከ ባህር ዳር እንዲሄድ ማድረግ እንችላለን ውሃውን በመውሰድ። ይሄ የሚቻል ነገር ነው፣ የማይቻል ህልም አይደለም። እንጦጦም ስንጀምር ህልም ይመስል ነበር፣ ሪቨርም ስንጀምር ህልም ይመስል ነበር። አሁን ተሳክቶ እያየን ነው፣ ይሳካል። ትውልድ ግን ማለም አለበት። ይሄ የምታዩት ድንጋይ እና የምታዩት አትክልት አሁን እንደዚህ ገላጣ ሆነ እንጂ ከዘንድሮ ክረምት በኋላ ጫካ ነው የምታዩት። ተሰርቶ ነው፣ እንደዚህ የነበረ ነገር አይደለም። ካልሰራን እጃችን ጭቃ ካልነካ ቢዩቲን ማየትና ማምጣት ያስቸግራል። ነገር ግን ዝም ብለን ድንጋይ አልጠፈጠፍንም። በየመሃሉ አይታችሁ ከሆነ ናቹራል የሚመስል ደግሞ ትላልቅ ድንጋዮች አሉ። እነዚህ ከአትክልቱ ጋር እና ከመልክዓ ምድሩ ጋር ሲያያዙ በኋላ ዛፍ ሲተክልና ሀረግ ሲወጣበት በጣም የተፈጥሮ ከለርና ቫልዩ አድ መደረጉ በማይረብሽ መልክ እንዲያምር ያደርገዋል አካባቢው። ኖርዌይ 5 ሚሊዮን ህዝብ የሚኖርባት ሀገር ከመሆኗን ባሻገር አብዛኛው የዓመቱ ወራት በከፍተኛ በረዶ እንኳን ሊሰራበት ወክ ሊደረግበት ሊቆምበት በማይችል ዌዘር ውስጥ ያለች ሀገር ናት። በረዶማ ነው። 5 ሚሊዮን ነው። ትንሽ ጥንጥዬ ሀገር ናት። ከስዊድን የተገለጠለች ትንሽ ሀገር ናት። እቺ ትንሽ ሀገር 5 ሚሊዮን ህዝብ ይዛ በዛ በረዶ ውስጥ ኢትዮጵያን የምትረዳ ከሆነ 100 ሚሊዮን ህዝብ ያላት ይሄን የሚያክል ሰፊ ሀገር የተፈጥሮ ሀብት መልክዓ ምድር ያለው ሀገር ደግሞ ብዙ ኖርዌዮች ማገዝ ነበረበት። ተገቢው እሱ ነበር ማለት ነው። ይሄን መቀየር ያስፈልጋል። ይሄን ለመቀየር ደግሞ ማለም፣ ማቀድ፣ መትጋት። ስንተጋ ብቻችን አልመን ምንጨርሰው ነገር የለም። ሰው ያስፈልገናል፣ ዕውቀት ያስፈልገናል፣ ጉልበት ያስፈልገናል። ይሄን ለማምጣት ደግሞ መደመር ነው ሚስጥሩ። ይሄ ቦታ በተወሰነ ደረጃ ተራራማ ቦታ ነው።
በድንጋይ የተሞላ ነው። ለምንም ይሆን አይመስልም። ይውታውን ዛፍ ለመትከል አይመችም፣ ድንጋያማ ነው። ለወክወይ አይመችም፣ ወጣ ገባ ነው። ቴሬኑ በቀላሉ መልማት የሚችል ቦታ አይደለም። ይሄንን ቦታ ግን እንዲሁ በከንቱ ልንተው አንችልም። ተፈጥሮ በእውቀት ነው እዚህ ጋር ዛፍ እዚህ ጋር ድንጋይ የሰጠን። እኛ አሁን ይሄንን ዛፍና ይሄንን ድንጋይ እንዴት ብናስማማ ነው ውብ መዝናኛ የሚሆነው የሚለው ጭንቅላት ይፈልጋል ማለት ማሰብ ይፈልጋል። ማሰብ ብቻ ነው ይፈልጋው። ዛፍን ተክልበት አንችልም፣ ድንጋያማ ነው። እንዳለ ልናፈርሰው አንችልም፣ በጣም ሰፊ ነው እንደምታዩት። ግን ማዋሃድ አለብን። ዙሪያውን ዛፎች ስላሉ ዙሪያውን ጫካ ስላለ የሆነ ጥበብ ብንጨምርበት ይሄ ቦታ እጅግ የተለየ ብዙዎችን የሚስብ የሚያዝናና ሊሆን ይችላል። ቀላል ዲዛይን ልንገራችሁ። ምናልባት በጥቂት ወራት ይሄንን ዲዛይን ወደ ተግባር ቀይረን መታችሁ ማየት ትችሉ ይሆናል። እኔ ኢማጂን ማረገው ቪዥዋላይዝ ማረገው ይሄ ቦታ ድንጋይ ነው፣ ይሄ ቦታ ተራራማ ነው፣ ይሄ ቦታ ምቹ አይደለም ብዬ አይደለም። ይሄን ቦታ እንዴት አድርጌ ነው 100 ሺዎች የሚዝናኑበት ማድረግ የምችለው ብዬ ነው ማስበው። ምክንያቱም ቀን እዚህ ብትቀመጥ የዚህ ዛፍ የዛ ዛፍ የሰርክሉ ዛፍ እንዳለ ኦክሲጅን ጥሩ አየር ነው ያለው። በዚህ በሚድዴይ የጠራራ ፀሐይ የሚሰማ ሙቀት የለም። ስለዚህ የአውትዶር ምርጥ ነገር እዚህ ጋር ማስቀመጥ ይቻላል። ለምሳሌ እዚህ ረባዳማ ገደላማ ቦታ ላይ ከፍ ያለ ስቴጅ ብንሰራ በድንጋይ ይሄን ዳገታማ ቦታ በደንብ ኢማጂን አድርጉት። ከዚህ ጀምራችሁ እስከ ላይ ያለውን በደረጃ እየጠረብን ከዚህ ጀምረን እንደዚያ ሰርክሉን እየጠረብን ስቴጅ እንደ ደረጃ ብናደርገው በርግጥ ድንጋዩ በባህሪው ወጣ ገባ ስለሆነ ስንጠርብ አንዱ ጋር ከፍ አንዱ ጋር ዝቅ ይችላል። እሱ መልሰን በድንጋይ እየጠገን ዝቅ ያለ ቦታ ድንጋይ እየሞላን በሊሾ እያደረግን ስቴጁ ብንሰራ ልክ እንደዚህ ተደረደረ ከዚህ ጀምሮ ማለት ነው። ደንበኛ አምፊ ቲያትር ሁሉ ስቴጁ ደግሞ እዚህ ስር የመጣ ይሆናል። እዛች ገደላማ ቦታ ላይ ከፍ ያለ ስቴጅ ብንሰራ በመቶ ሺዎች የሚቆጠሩ ሰው ዘፈን፣ ሌላ በዓላት፣ ቲያትር፣ አውትዶር ሊያይ ይችላል። አውትዶር ይቻላል ወይ? አዎ ይቻላል። ምክንያቱም ወይዘሩ ይመቻል። ይሄን በማድረግ ይሄን ድንጋያማ ቦታ ብዙዎች ተሰብስበው በጣም የጋራ የሆነ ነገር የሚያዝናናቸው ነገር የሚያደርጉበት ቦታ ማድረግ ይቻላል። ፈረስ ትጋልባለህ፣ ወክ ታረጋለህ፣ ሳይክል ትነዳለህ፣ ካርታ አለ ብያለሁ፣ ምግብ ቤት አለ፣ ማሳጅ ቤት አለ። ነገር ግን ቅዳሜና እሁድ ኮንሰርት እናዘጋጅ ቢሉ ሰዎች የለም፣ እዚህ ቦታ ላይ ሜዳ የለም፣ አይመችም። እቺም ቦታ ብንቀይራት ግን የዚህ ቦታ ቫልዩ በሬስቶራንት አይተካ፣ በፈረስ መጋለቢያ አይተካ፣ በሆቴል አይተካ። ራሷ ያላት የመስጠት የምትችለው ናቹራል ስጦታ ሌላ ቦታ ካለው የተሻለ ሲዋሃድስ ሙሉ የሚያደርግ ይሆናል። እና አምፊ ቲያትሩ መጋለቢያው ከሬስቶራንቱ ከካፌው ሲዋሃዱ ይሄንን ስፍራ ሁሉም የሚገኝበትና የሚያምር ያደርገዋል ማለት ነው። ይሄ ስፖት በብዙ መንገድ እስካሁን ካየናቸው ይለያል። በጣም ገደላማ ነበር፣ አሁን ትንሽ ተጀምሮ መልኩን ቀይሯል። ይሄ ፍሎቲንግ ሬስቶራንት ነው። በጣም ሰፊ ሬስቶራንት እዚህ ጋር አለ። ይሄ የሚለየው አንደኛ ከተማው ይታያል፣ ሁለተኛ ጫካው ይታያል፣ ሶስተኛው እስካሁን ያልደፈርነው አርቲፊሻል ሌክ እዛ ጋር እየገነባን ነው። እዛ ጋር አርቲፊሻል ሌክ ታች አለን። እዛ ጋር የምታዩት ዳም ነው፣ ግድቡ ነው። እዚህ መሃል በሙሉ ውሃው አለ። ውሃውን ፓምፕ እያደረግን ትልቅ ፋውንቴን ደሞ አለ። ታች ያለ ሰው ቡና ሻይ እየጠጣ ፋውንቴኑን እያዳመጠ ሌኩን እያየ የሚዝናናበት ነው። ይሄ ደግሞ ሬስቶራንቱ እስካሁን ከተሰሩት በተለየ መንገድ ፍሎቲንግ ሆኖ የተሰራ ነው። እንግዲህ እዚህ ቦታ ላይ አንደኛ በጣም ቻሌንጂንግ ነበር መልክዓ ምድሩ፣ ብዙዎች ያልደፈሩት ትንሽ የማይመች ስለነበረ ቦታው ቻሌንጂንግ ነው። ሁለተኛ ኮንሰፕቶቹን ከበድ ይላሉ። ነገር ግን እንድፈር ብለን የገባንበት ይሄንን ከባድ ቻሌንጂንግ ነገር ከተሳካቻል ለወደፊት የምንሰራቸውን ስራዎች ያቀሉልናል የሚል እምነት አለ። አሁን ከቢሆናል ኑሮ የምላቀቅበት ተስፋ አለ። ይህ ፕሮጀክት የቤተሰቤ ብሎም የሀገሬ መሪ ዘንግ ይሆናልና የእንጦጦ ፕሮጀክት እንጨት ተሸካሚ እናት መገላገል ያልቻለ ይላሉ አንዳንዶች። ነገር ግን በጣም ስተዋል። ምክንያቱም ይሄ ፕሮጀክት ባይሰራ የእንጦጦ እናቶች እንጨት እንደሚሸከሙ ያሰው አላወቀ ነበር። ፕሮጀክቱ
የሚሸከሙ ሰዎች እንዳሉ እንዲያይ አድርጎታል። ያየ አንድ ጀግና ደግሞ ያን ህይወት ይቀይራል። ማየት ከማየት ተነስቶ ደግሞ መቀየር ስለሚቻል ከዚህ ቀደም እዚሁ አዲስ አበባ እየኖርን እነዚህ እናቶች ላለፉት 20 30 40 50 ዓመታት እንጨት ሲሸከሙ ነበር። ማንም ሰው አጀንዳ አድርጎ የነሱን ጉዳይ ይሁነኝ ብሎ አልተወያየበትም፣ አልጻፈበትም፣ አልመከረበትም፣ አልተቸውም። አሁን ትጅቱ ምን አመጣው? ፕሮጀክቱ ለምን አይን ገለጣ? ፕሮጀክቱን ፍለጋ ሰው ሲመጣ እናቶች ሲሸከሙ ሴቶች ሲሸከሙ ማየት ጀመረ። ትናንት ያልነበረ ነገር ሆኖ ሳይሆን በፕሮጀክት ምክንያት እንዲታዩ ማድረግ በራሱ it's a blessing ለነሱ። አንድ ሁለተኛ እዚህ የሚሳተፉ ሰዎች እስካሁን 600 እናቶችን ስፖንሰር ለማድረግ ተስማምተዋል። ቦታ እያዘጋጀን ነው። እነዚህ እናቶች ይደራጁና ከእንጨት ለቀማ ወጥተው ለዚህ ላሉ ሬስቶራንቶች፣ ካፌዎች ወተት ማቅረብ በማለብ ዳቦ ማቅረብ፣ እንጀራ ማቅረብ፣ ግብአት የሚሆኑ ጉዳዮች እንዲያቀርቡ ይደረጋል። በአንድ ስፍራ ላይ በተስተካከለ የሥራ ቦታ ገቢያቸውን እንዲያሳድጉ፣ ህይወታቸውን እንዲያሻሽሉ፣ እንጨት ከመሸከም እንዲገላገሉ ማድረግ የሚያስችል ፕሮጀክት እየሰራን እንገኛለን። የነሱ ህይወት እንቀይራለን፣ አካባቢውን እንቀይራለን፣ ስራ እንፈጥራለን፣ ሀብት እናመነጫለን፣ ፈጠራን ኢንከሬጅ እናደርጋለን። ምግብ ቤቶች፣ ሻይ ቤቶች፣ የህፃናት ጎካርት መጫወቻ፣ የቀስት መለማመጃ በጣም በርካታ ነገሮች ታች ደግሞ አሉ። እነዚህ ሁሉ ሲደመሩ አንድ ሰው መፈልገው ጎካርት ነው ቢል፣ ኬብል ካር ነው ቢል፣ ሃሞክ ቪሌጅ ነው ቢል፣ ፔንት ቦል ነው ቢል፣ ሬስቶራንት ቢል፣ ባይክ ቢል ሁሉም ነገር እንጦጦ ውስጥ ከሞላ ጎደል ፈረስ መጋለቢያውም አንፊውም ተሟልቶ ስለሚገኝ ሁሉም ስራ ስለሚፈጥር ሁሉም ለብዙ ሰዎች እንጀራ ስለሚሆን ይሄን ሐሳብ ያስፋፋን ከሄድን የኢትዮጵያን ብልጽግና እውን ለማድረግና የኢትዮጵያን ልክ እኛም ለመገንዘብ ለሌሎቹን ለማሳየት እድል የሚሰጥ ነው እና እያንዳንዱ ፕሮጀክት የደሃን ህይወት በመቀየር መካከለኛ ገቢ ያላቸውን ሰዎች መዝናኛ በማበጀት ሀብት ያላቸውን ኢንቨስት እንዲያደርጉ ማድረግ በማስተሳሰር ትውልድን የሚያሳስርና ነገን አሻሽለን አብልጠን እንድንመኝና እንድንተጋለት የሚያደርግ እጅግ ውብ የሆነ ፕሮጀክት ነው። በየከተማው ብናስፋፋው በየሀገሩ ብናስፋፋው ደግሞ መላ ኢትዮጵያ ላይ በአጭር ጊዜ ውስጥ ውጤታማ መሆን ይቻላል ማለት ነው። ወንድማማች ስኩዌር ይባላል ወይም ፍሬንድሺፕ ስኩዌር ይባላል። ይሄ ስኩዌር የሪቨር ፕሮጀክቱ አካል ነው። ሪቨር ፕሮጀክቱ ከእንጦጦ ጀምሮ እስከ ፒኮክ የሚሄደው በሚቀጥለው ዓመት መጨረሻ አካባቢ ምናልባትም ከአንድ ዓመት በኋላ ያልቃል። ከፒኮክ ጀምሮ እስከ እንጦጦ ያለው ሪቨር ስናገናኝ ለከተማ ግብርና፣ ለመጠጥ ውሃ፣ ለንጽህና እና ደግሞ ለመዝናኛ የሚሆን ሪቨር ይሆናል። ይሄ ሪቨር ቀድሞም ነበረ እዚሁ ቦታ ግን ቆሻሻ ማጠራቀሚያ ስለነበረ ለከተማው ውበትም አልዋለም። አንድ ሰው አንድ ትልቅ ሰው ጋር ሄድና ደሃ ነኝ ምንም ነገር ስለሌለኝ እንድታግዘኝ ይፈልጋል ይለዋል። ሰውየው ደሃ አይደለህም፣ ደሃ አትመስልም ብሎ ይከራከራል። በፍጹም ደሃ ነኝ ምንም ነገር የለኝም ሲለው እጅ አለ፣ እግር አለ፣ ጤነኛ ነህ፣ አእምሮ አለ፣ የሚያስፈልግህ የመፍጠሪያ ዕውቀት ብቻ ነው፣ እሱ ሰጣለው ከዚህ ሀብታም ትሆናለህ ይለዋል። እና ከዚያ ቀን ጀምሮ በተከታታይ ያሰለጥነዋል። ሩጫ አሯሯጥና ቴክኒክ ያስተምረዋል። በኋላ ልጁ ጎብዞ በተደጋጋሚ እያሸነፈ ሚሊዮነር ይሆናል። ባለው እግር፣ ባለው ጭንቅላት፣ ባለው ጤና አካል ላይ ስልጠና ሲታከልበት ጎደለኝ ያለውን ገንዘብ ማምጣት እንደሚቻል በተግባር አስተምሮ አሳየው። ይሄ ቦታ የመጨረሻው የደህንነት መገለጫ ቦታ ይሄ ስፍራ ነው። እዚች አካባቢ የስላሴ ገበያ የሚባል ገበያ ነበር ከዚህ ቀደም። እዚህ ገበያ ቦታ እንደሰማሁት ጉርሻ በሳንቲም ይሸጥ ነበር። 25 ሳንቲም 50 ሳንቲም ሰው ጎርሶ የሚከፍልበት ቦታ ነው። ያንን ደህንነት ነው ወደዚህ አይነት እጅግ ውብ ወደሆነ መንገድ መቀየር ይቻል ነው። የመጨረሻው የደህንነት ቦታ እንደዚህ መሆን ከቻለ በሀገር ደረጃ ካሰፋ ነው ምን ያክል ኢምፓክት ሊያመጣ እንደሚችል ማሰብ ይቻላል። እዚህ ቦታ በጣም
ቁልፍ የሆኑ ጉዳዮች አሉ። አንደኛው ፓርኪንጉ ነው። ፓርኪንጉ ፍሎር 1 ፍሎር 2 ፍሎር 3 ያለ እስከ ሌቭል 5 ድረስ የሚወጣ የተለያየ ሌቭል ያለው ሁሉም ጋር ጥላ ሳርና አበባ ያለው ነው። ልክ ከገባን በኋላ የምናገኘው በጣም በርካታ ጌቶች ስላሉ ከሜን ጌቱ በስተግራ ፓርኪንግ አለ። ቀጥሎ እዚህ ጋር ጋርደን ፓራዳይዝ የሚባል ቦታ አለ። ይሄ ጋርደን ውሃ አለው፣ አበባዎች አሉት፣ ዛፎች አሉት። ወደ 5 አምፊ ቲያትሮች አሉት። ሰዎች ለሰርግ ጊዜ፣ ለልደት፣ ለግራጁዌሽን፣ ለተለያየ አኒቨርሰሪ ሊጠቀሙበት የሚችሉበት ቦታ ነው። ለፎቶ ይመቻል። ይሄ ሌክ ወደ 1.3 ሄክታር ቦታ ላይ ያረፈ ከ12000 ሊትር በላይ ውሃ የያዘ በመሃሉ ትልቅ ስቴጅ ያለው 6000 ሰው ገደማ የሚይዝ አምፊ ቲያትር ያለው ለብዙ ፐርፐዝ የሚውል ነው። የአውትዶር ቲያትር፣ ዘፈን፣ የተለያየ ፕሮግራም ይሰራበት ይችላል። ሪቨሩ ከጸዳ ለአርቲፊሻል ሌክ ይሆናል። ሪቨሩ ከጸዳ ለጓሮ አትክልት ይሆናል። ሪቨሩ ከጸዳ ወክ የምናደርግበት ባይክ የምናደርግበት ይሆናል። ሪቨሩ ከጸዳ ምናልባት ከትንሽ ስራ ጋር የመጠጥ ውሃ ሊሆን ይችላል። እስካሁን በሽታ ያስቸገረ የነበረው ሪቨር እንደዚህ አይነት ውሃ የሚወጣው ሆነ። ውሃውን ስለማንጠቀምበት እንጂ ለተለያየ ፐርፐዝ መጠቀም እንደሚቻል አመላካች ነው። የሚባክን ውሃ የለም። በፓምፕ ይመለሳል። እዚህ ጋር ያለው ሙቭመንት የምታዩት ዋና ዓላማው ደግሞ ውሃው ንጹህ እንዲሆን ላይፍ እንዲኖረው የሚያደርግ ነው። ልምምዱን በእጅጉ ይጠቅማል። ከአትክልት ጋር የተወዳጀ ነው። ከሌኩ በዛ ሳይድ ወክዌዎች አሉ። የወክዌው ዓላማ የሪቨር ሳይዱን እያየ የምንሄድበት ቦታ ይሆናል። እንግዲህ እዚህ ጋር ፓርኩን ጋርደን ፓራዳይዝ እና አርቲፊሻል ሌክ ከዚህ አምፊ ጋር ካየን በአራተኛ ደረጃ በጣም ውብ የሆኑ ሃይ ኳሊቲ ያላቸው 4 ሬስቶራንቶች ፉድ ኮርቶች አሉ። ይሄኛው አንድ ነው፣ ያ 2 ነው፣ እዛ ላይ 3 አለ፣ እዚህ ጋር 4 አለ። ይሄኛው ዋና ኢንትራንስ ሲሆን በጣም በርከት ያሉ ሰዎች ፎቶ የሚነሱበት፣ ቡና የሚጠጡበት፣ ምሳ የሚበሉበት ብዙ ሰው የሚያስተናግድ ቦታ ነው። ይሄና ያኛው ሆቴል ሌኩን እያየን እዚህ ሆነን የምንዝናናበት ሲሆን እነዛ 2ቱ ግን ሙሉ ላንድስኬፑን የምናይበት ቦታ ናቸው። 2 ደግሞ የግሪን ሃውሶች አሉ። እነዛ ግሪን ሃውሶች ዋና ዓላማቸው ሰው ሲያልፍ ሲያገድም ከደከመው ጎራ እያለ ሻይ ቡና የሚጠጣበት የሚያርፍበት ጥላ የሚጠለልበት በጣም ንጹህ ያማሩ ግን ደግሞ ለጊዜው ለሌላ ፈንክሽን ሳይሆን እንደ ማረፊያ እንደ ብሬክ የተሰሩ ናቸው። 6000 ገደማ ዛፍ የተከል ነው። ሁሉም ዛፍ በዚህ ባለበት ደረጃ ከተለያየ ቦታ መጥቶ የተከለ ነው። ከዚህ ቀደም ትናንሽ ችግኞች የመትከልና የማብቀል እንጂ ትልቅ ዛፍ ተክሎ በአንድ ጊዜ ጫካ የማድረግ ልምድ አልነበረንም። ያ ልምድ አገኘንበት። ሁለተኛ ሳር አተካከል ነው። ሳር አተካከሉ ከዚህ ቀደም እኛ ሳርን ተክላለን እንደ ውጮቹ ሮል የለንም። አንድ ባንድ ሲተከል ግን ከአጨዳና ከአተካከል ችግር የተነሳ ወጣ ገባ ነበር የሚሆነው። ግሪን ልብስ አለው። እሱን ከለበሰ በኋላ ሲያድግ ሲፈታ እኩል ነው የማደግና ሲታጨድ ምንጣፍ መምሰል በጣም ኢኳል የሆነ ቢዩቲ እንዲያወጣ አድርጎታል። ከዛ በተጨማሪ እዚህ ስራ ላይ አንድ አስደማሚው ነገር የነበረን ነርሰሪ ነው። ፕሮጀክቱን እየሰራን ከ2.5 ሚሊዮን በላይ የአበባ ነርሰሪ ነበሩን ችግኝ ምናፈላበት። ልክ ስራው ሲጀመርና ቦታውን ሲይዝ አበባውን አመተን ቁጭ አደረግን፣ ዛፉን አመተን ቁጭ አደረግን። ከዛ በኋላ በአጭር ጊዜ ውስጥ እንደምታዩት በጥቂት ወራት ይሄን የመሰለ ውብ ነገር መስራት ተችሏል። ይሄ ቦታ ለቤተ መንግስት ቅርብ ነው፣ ለሸራተን ቅርብ ነው፣ ለሜክሲኮ ቅርብ ነው፣ ለኤዩ ለቦሌ ቅርብ ነው። በከፍተኛ ደረጃ ቱሪስት ይስባል። የማንም ሀገር ቱሪስት ቢመጣ ይሄን ቦታ ማንም መናቅ አይችልም። እያንዳንዷ ስፓት እያንዳንዷ ቦታ በከፍተኛ ኳሊቲ የተሰራች ናት። ማንም ይሄን ቦታ አጣጥሎ የአፍሪካ ስራ የኢትዮጵያ ስራ ሊል አይችልም። እሱ ሀገር ካለው ምርጥ ነገር ይሻል ይሆን እንጂ የሚያንስ አይደለም። ከዚህ አንፃር ደረታችንን ነፍተን ኮራ ብለን ቦታ አለን ኑ እዩ ማለት የሚያስችል እጅግ ውብ ስራ ነው። እንግዲህ እዚህ ቦታ ያሉ ዛፎች ከዚህ ክረምት በኋላ ሙሉ በሙሉ ጫካ ይሆናሉ። ሳሩ ምንጣፍ ይሆናል። እጅግ የሚያምር ቦታና በድፍረት ሰዎች እያመጣን የምናስተናግድበት ቦታ ይሆናል። ለኛ እንደ ሀገርና እንደ ህዝብ ምርጥ ነገር የማሰብ የመስራት
ባጠረ ጊዜ መፈጸም አቅማችንን ያሳየንበት ነው። እንደዚህ አይነት አነስ ያሉ ፓርኮች በየቦታው አለፍ አድርገን ስንሰራ በእርግጠኝነት መነግራችሁ የኢትዮጵያን የአዲስ አበባን ገጽታ ይቀይራል። እዚህ ቦታ ላይ ብቻ 4000 በላይ ኢትዮጵያውያን ስራ አግኝተዋል። ለ4000 ሰው እንጀራ ፈጥሯል። ስራ ፈጠርን እንዳልኳችሁ በእያንዳንዱ ስራ ልምድ ተገኝቷል፣ ዕውቀት ተገኝቷል። ይሄን እያባዛን የመሄድ ካልቸር ከፈጠርን ብልጽግናችን እውን ስለምናደርግ ብልጽግና እንደሚቻልና እንደሚሳካ ኮንፊደንስ እንድትፈጥር ያደረገን ፕሮጀክት ስለሆነ በእኛ በኩል ከፍተኛ ኩራት ይሰማናል። 6000 ገደማ ሰው መያዝ ይችላል። የዚህን አምፊ ቲያትር ለየት የሚያደርገው ነገር እያንዳንዱ ምናየው ድንጋይ በጣም ከፍተኛ ክብደትና ጥራት ያለው ጠንካራ ለዘመን መሻገር የሚችል ነው የተዘጋጀ ነው። ከዚያ ባሻገር ግን በአምፊ ቲያትሩ መሃል ላይ ትላልቅ ዛፎች ተክለናል። እነዚህ ዛፎች ቅጠል በሚያፈሩበት ሰዓት አካባቢውን በሙሉ ጥላ ያደርጉታል እና እዚህ የሚቀመጠው ሰው የሚያየው ይሄኛውን ስቴጅ ይሆናል። ይሄ ስቴጅ በሁለት በኩል መግቢያ ድልድይ ያለው ሲሆን መሃል ላይ ውሃ ነው። ስቴጁ በጣም የእንቁላል ቅርጽ ያለው ሆኖ በጣም ሰፊ ቦታ የያዘ ነው። በዚህ የሚመለከት ሰው ምናልባት ተሻግሮ መጥቶ ከገባ በቀላሉ ቁጥጥር ማድረግ እንዲያስችል ሆኖ የተሰራ ነው። አሲው የሚያደርገው ሌክ ላይ ያለ ስቴጅ ሆኖ የተዘጋጀ ነው። መሃል ላይ የምታዩቸው እነዚህ ትናንሽ ፏፏቴዎች የስቴጁ መጨረሻ ያሳያሉ። እዛ ጋር ያለው ዋና ጉድ እስከ 20 ሜትር ወደ ላይ የሚወጣው ለዚህ ሌክ ህይወት የሚሰጠው እሱ ነው። ከጥቂት ጊዜ በኋላ ይሄ ሌክ በጣም ንጹህ ነው የሚሆነው። አሁን የዝናብና የሪቨር ውሃ ስለሆነ ቆሻሻ የሆነው እሱ እየጸዳ ፈንክሽናል ላይፍ እንዲኖረው የሚያደርገው የዚህ የፋውንቴን እንቅስቃሴ ይሆናል። በተጨማሪ እነዚህ ስሞክ ነው የሚወጡት ደግሞ ስቴጁን ለመደበቅና ለአንዳንድ አርት ስራ የሚበጁ ናቸው። እዚህ ጋር ያለው አምፊ ምንም እንኳን አውትዶር ቢሆንም በከፍተኛ ኳሊቲ የተሰራና አብዛኛው የኛ ሲዝን ፀሐያማ ስለሆነ ብዙውን ጊዜ ለመጠቀም እድል የሚሰጥ ነው። ዝናባማ በሚሆንበት ሰዓት አንዳንዶቹ ትናንሽ አምፊዎች እና ካፌዎች መጠለያ ስላላቸው እዛ መጠቀም ይቻላል። አብዛኛውን ጊዜ ግን 9ን 10 ወራት አውትዶር ሰርቪስ ለመጠቀም በእጅጉ የሚመች ብዙ ፈንክሽን ማዘጋጀት የሚያስችል ቦታ ነው ይሄ። ከ100 ሜትር ያላነሰ ርዝመት ያለው እና ከ7 ሜትር ያላነሰ ዊድዝ ያለው ሰፊ የፋውንቴን መደነሻ የላይትና የውሃ መደነሻ ቦታ ነው ይሄ። በሀገርኛ ሙዚቃዎች በአንዳንድ ሀገራት ሙዚቃዎች በጣም አስደሳችና ሳቢ በሆነ መንገድ በተለይ ማታ ከላይት ጋር ተዋህዶ የምናይበት ብዙ ሀገር የለም። ጥቂት ሀገራት ሲታይ የሚያረኩ በተወሰነ ደረጃ ዱባይ፣ ላስ ቬጋስ፣ ምናልባት ቻይና አልፎ ሰዎች የሚበዙበት አካባቢ የሚታይ ነገር ነው። እኔ እስካሁን ባለኝ ኤክስፒሪየንስ ዱባይም ቬጋስም በዚህ ሳይዝ እና በዚህ ውቅር አላየው። ለኔ የትልቁ የመጀመሪያው ውብ የፋውንቴን ማሳያ ቦታ ተለይ ከአጠቃላይ አቀማመጥ የተነሳ የተሻለው ቦታ ለኔ ይሄ ነው። ቬጋስ ሆቴሎች ጋር ነው ያለው። ሆቴል መንገድ ሰው ሲያልፍ ሰዓት አለው ያን የወተር ሾው ሊያይ ይችላል። ሴንተር ላይ የኢትዮጵያ ባንዲራ ብቻ ከፍ ብሎ እንዲውለበለብ ይደረጋል። ይሄም ለሀገራችን ለባንዲራችን እና ለአጠቃላይ ማንነታችን የሚሰጠውን ቫልዩ ከፍ ያደርገዋል። ከዋናው የቪአይፒ መቀመጫ ግራና ቀኝ እንደምታዩት ፍላወር ቤልት አለ። እጅግ ውብ የሆነ ፍላወር ቤልት ነው። በእኛ ሀገር ሁኔታ በዚህ ደረጃ የአበባ ማሳያና አበባን ማየት የሚያስችል ቦታ አልነበረንም። በሁለቱም ሳይድ ብዙ ሰዎች ወክ የሚያደርጉበት ለፎቶ የሚመች ለአይን የሚማርክ በብዙ መልኩ የሚያኮራ ወክወይና
የፍላወር አይነቶች የሚታይበት ነው። በዲዛይን የተቀመጠ ነው። የምድር ገነት ምልክት መሆን የሚችል አይነት ቅርጽ ይይዛል። ሌላው በዚህ በሮስረሙቅ ግራና ቀኝ ያሉ ለየት ያሉ ዛፎች ናቸው። እነዚህ ዛፎች እያንዳንዳቸው የኢትዮጵያን ብሔሮች ብሔረሰቦች ይወክላሉ። 80 ገደማ ዛፍ ብቻ ነው ያስቀመጥነው። ዲዛይኑ የአቃፊነት ባህሪ ያለው፣ ሁለተኛ ወኮዩ ስፋት አለው፣ ሶስተኛ በወኮዩ መካከል ጥላ አለ። ይሄ ሁሉ ትርጉም አለው። ኢትዮጵያውያን አብሮ ለመኖር ትከሻቸው ልባቸው የሰፋ መሆን አለበት። አንዱ አንዱን መቻል አለበት። ለዚህ ነው መወጣጫው ሰፋ እንዲተደረገው። ሁለተኛው ዛፉ ተመጋግቦ ለሰው ጥላ ይሰጣል። አንዱ ብሔር ለአንዱ ጥላ፣ አንዱ ብሔር ለሌላው ጋሻ፣ አንዱ ለሌላው መከታ፣ አንዱ ለሌላው ኩራት ነው። እዚህ ውስጥ የምናየው ነገር ከተከባበር፣ ከኮራን፣ ከተጋገዝን፣ ከተደጋገፍን ምንም እንኳን ተራራ ቢመስል እንወጣዋለን የሚል ሜሴጅ አለውና ምንም እንኳን አድካሚ ጉዞ ብንጓዝ ብሔር ብሔረሰቦች አንዱ ሌላው ድጋፍ እስከሆኑ ድረስ እስከተጋገዙ ድረስ እና አንዱ ሌላው ያለው ጥቅም እስከገባው ድረስ ከተራራው ጫፍ ወጥተን ብልጽግናን ማየት እንችላለን የሚል ትርጉም አለው። ላንድስኬፑ እንደምታዩት ተራራማ ስለሆነ አፈሩ እንዳይሸረሸርና እንዳይበላ በአፈር ውስጥ ላስቲኮች አሉ። እነዛ ላስቲኮች አፈሩን አቅፈው የሚይዙ ናቸው። አበባው ከነርሰሪ መጥቶ ከተተከለ በኋላ ምንም ቢዘንብ አፈር ተሸርሽሮ ወደዚህ አይመጣም። ምናልባት ግን ፍሳሽ ይመጣ ካለ ጫፍ ጫፍ ላይ እንደምታዩት በጣም ምርጥ የሆነ ድሬኔጅ አለ። ይሄ በሚጸዳበት ሰዓት ምንም አይነት ቆሻሻ እዚህ ጋር አይታይም። ይሄ ሲወለወል ማጠቢያ ማሽን አለ። ሲወለወል ደግሞ በየቦታው ክፍት የፍሳሽ ማስወገጃዎች አሉ። በእነሱ አማካኝነት ሁሌ ንጹህ ይሆናል ማለት ነው። ኢትዮጵያ የኮፊ አረቢካ መገኛ ናት እንላለን። ግን ብዙ የውጭ ሰዎች ቡና ተተክሎ ቡና በጥሬው በፍሬው በጀንፈሉ የማየት እድል የላቸውም። የቡና መገኛ መሆናችንን ቡናውን ፊዚካሊ ተክለናል። እዚህ ጋር ማንም ሰው ሲመጣ ፍሬውን ለቅመን ጥሬው ቡና ይሄን ይመስላል ለማሳየት እድል አለ። የቡና መገኛ ነን፣ የሰው ዘር መገኛ ነን። ሁለቱም እዚህ ቦታ አሉ። ሁለቱንም ሰው አንዴ አይቶ ሰምቶ እንዳይረሳቸው አድርገን በሰው ልብ ውስጥ በሰው አእምሮ ውስጥ ማስቀመጥ ይቻላል። ዝም ብሎ መናገርና ማየት ለየቅል ነው። ሰው ያየው ነገር በደንብ ሲነገረው ይበልጥ የመገንዘብና ለረጅም ጊዜም በውስጡ የማቆየት ሰፊ እድል አለው እና የቡና መገኛ መሆናችንን ከመናገር በላይ ቡናውን እያሳየን ብናደርግ የሰው ዘር መገኛ መሆናችንን ታንጀብል ሆነ በሚታይ ነገር ብናስቀምጥ ሰዎች በቀላሉ አብሮም ፎቶ ይነሳሉ፣ ሪከርድም ያደርጋሉ። መረጃው እንዲህ በዋዛ ፈዛዛ የሚዘነጋ አይሆንም። እዚህ ጋር የማታዩት ነገር የለም። ጽናጽሉ፣ ክራሩ፣ ማሲንቆ፣ ዋሽንቱ፣ የተለያዩ ብሔር ብሔረሰቦች የሚጠቀሙበት የሙዚቃ መሳሪያ፣ ከበሮ፣ ሁሉም አይነት መሳሪያዎች ሁሉም ብሔር አካባቢ የሚታዩት እንዳሉ እዚህ ጋር ይታያሉ። በተጨማሪ ገብሱ፣ ስንዴው፣ ዛፎቻችን፣ ተራሮቻችን፣ ወንዞቻችን እና ሌሎችም የምግብ አይነቶች በዛ ሳይድ ይገኛሉ። ተጨምሮ ትልቋ ኢትዮጵያ በትልቁ የሚያሳይ ቦታ ነው። እምነበረድ ነው። በቀላሉ አይጠፋም። ለትውልድ ይሸጋገራል። ማንም መቶ ሊመሰው አይችልም። የሚጸና የሚያድር የሚቆይ ስራ ነው። እያንዳንዱ የኢትዮጵያ ብሔር ብሔረሰብ በስም ተቀምጧል። ለምሳሌ እዚህ ጋር ዲሜ ያለ፣ ዳሰነች፣ ኦፖ፣ ማሾሌ፣ ማኦ፣ ቦዲ እያል ብዙ ያልተለመዱ ስሞችንም ጭምር በተለይ ከተማ ያደጉ ልጆች በቀላሉ መጥቶ ኢትዮጵያ 80 ብሔር ብሔረሰብ አለ ብቻ ሳይሆን እነማን ናቸው የሚለውንም ማየት የሚያስችል ነው። ይሄ የአይን ቅርጽ ያለው ብራውን አይን ነው። የኢትዮጵያ አይን ነው። እዚህ ጋር ያስቀመጥነው ብራውን አይን ኢትዮጵያውያን ያላቸው የአይን ብሌን ቅርጽ የያዘ ነው። እያልን ያለነው እቺ የአይን ብሌን የምትወክለው እያንዳንዱ ብሔር ብሔረሰብ ነው። ከዚህ ውስጥ አንዱ ቢጎል የአይናችን ብሌን ተነካ ማለት ነው። ከዚህ ውስጥ አንዱ ቢደህይ፣ አንዱ ቢደክም፣ አንዱ ቢጎዳ አይናችን ተጎዳ ማለት ነው። የአይን ብሌን ብሔር ብሔረሰቦች ናቸው ካልን በኋላ እዛ ጋር ደግሞ ኢትዮጵያን
መልካም ምድሯን ምርቶቿን ባህሏን ሙዚቃዋን ትውፊቷን በሚያሳይ መንገድ በጣም ሰፊ የሆነ ንብረት ተቀርጾ ተቀምጧል ስለዚህ ኢትዮጵያ ማለት የብሔር ብሔረሰቦች እናት የብሔር ብሔረሰቦች አገር የብሔር ብሔረሰቦች በእኩልነት የሚኖሩባት ምርጥ ምድር እነዚህ ደግሞ እያንዳንዳቸው ለኢትዮጵያ አይንና ብሌን ናቸው አንዳቸው ቢነኩ ብዙ ይጎልብናል የሚል ሆሊስቲክ የሆነ ሜሴጅ ያለው ከቢሮ ጀምረን ግቢ ዘልቀን ከተማ መሄድ እንደምንችል አንድ እንዳልነው አዲስ አበባን እንደ ስሟ አበባ ማድረግ እንደሚቻል ሁለት እንዳልነው መጀመር ብቻ ሳይሆን መጨረስ እንደምንችል ባሉ ባልታ ተስፋ የምንቆርጥ ሳይሆን ሰርተን ሪቫን የምንቆርጥ መሆናችን በተግባር ያሳየንበት ፕሮጀክት ነው ኢትዮጵያ የምትታማው በመጀመር ብቻ አይደለም በመጨረስም ነው አስቡት በዚህ ጥቂት ጊዜ በዚህ ኳሊቲ ይሄን የመሰለ ነገር መፍጠር ከቻል አት ታይም 20 30 40 ፕሮጀክት ቢኖር ከስራ አጥነት አንፃር ስንት ሰው ስራ የሚይዘው እዚች ብቻ 4000 ነው ያለው 20 ቢሆን ስንት ሰው ነው የሚይዘው ስራ ማለት ነው ከስራ አጥነት ከኢኮኖሚ አንፃር ከቱሪስት መስህብ አንፃር ባህልና ትውፊት ከማሳየት አንፃር ኢትዮጵያን ከምርጥ አንፃር በሁሉም ዳይሜንሽን ብታዩት እጅግ የሚያኮራ ነገር ነው እዚህ ቦታ የሚታየው ይሄ የመደመር ውጤት አሁን ያየነውን ከአንድ አመት በኋላ ተመልሳችሁት መጡ ከንጦጦ ጀምረን ሳይክል እየነዳን ፒኮክ ቤት እንችላለን ከአንድ አመት በኋላ ከንጦጦ እስከ ፒኮክ ያለው ውሃ ንጽህናውን ጠብቀን የምንጠጣው የምናርስበት አይተን የምንዝናናበት ቱሪስት የምንስብበት ይሆናል ከአንድ አመት ተኩል ከሁለት አመት በኋላ ሁሉም ስራዎች በሚጠናቀቁበት ሰዓት ማንንም ሰው ከተማችን መጥቶ ወክ ማድረግበት አጣው የሚታይ ነገር የለም ሳይክል ለረብ ያልተመቸኝ ሊለን አይችልም ሁሉም ነገር በተቻለ መጠን በፍጥነት ሊያሟላ የሚያስችል ፕሮጀክትና ቀና ብለን እንድንሄድ ጀምረን እንድንጨርስ በመሰብሰብ አገር ማበልጸግ እንደሚቻል እንድናምንና እንድናሳምን ሁነኛ ፕሮጀክት መሆናቸውን የሚያሳይ ነው እድሜው ጠና ያለ ሰው ከዛ ጫፍ ጀምሮ በአበባ መካከል 30 40 ደቂቃ ወክ አድርጎ ታች ቢወርድ ከዚህ በላይ ምግብ ከዚህ በላይ ደስታ ሲያዩት የሚያጠግብ ውስጥን የሚያረካ ነገር የለም እንደዚህ አይነት ነገር ብዙ ሀገራት ማየት የተለመደ ነው ኢትዮጵያ ላይ በዚህ ዴንሲቲና ብዛት በዚህ ውበት አበባ ማየት አልነበረም አሁን ግን አንተ ሰው እዚህ ጋር ሲቆም አበባውን ያያል ሳሩን ያያል ላንድስኬፑን ያያል ታች የፋውንቴኑን ያያል የተሟላ ነገር እንዲያይ እና ጫካና ቢዩቲ ማምጣት እንደሚቻል ከምነግራችሁ በላይ ራሱ ስራው የህልማችንን ጥግና የማድረግ ብቃታችንን ያሳየን ፕሮጀክት ነው እና በጥቅሉ በዚህ ፕሮጀክት የምናየው እናልማለን ያለምነው በጽሁፍ እናቀዳለን ላቀድነው ዕውቀት ሀብት እንሰበስባለን የሰበሰብነው ነገር ሳንታክት ጥርሳችንን ነክሰን ለመተግበር እንሮጣለን ተግብረን ደግሞ ሪቫን እንቆርጣለን ህዳሴን ብቻ ብንወስድ ህዳሴ ግድብ መሆኑ አይደለም ህዳሴ ውሃ መያዛችን አይደለም አስደማሚ ከተማ ሊሰራበት ይችላል ህዳሴ ላይ ያን ድንቅ ከተማ ብዙ አዳዲስ ቫልዩ ጨምረን ግድቡም እንዲጎበኝ ውሃውም እንዲታይ እና አዳዲስ የሥራ ዕድል ኢኮኖሚ የሚያነቃቃ ነገርም እንዲፈጥር የቱሪስት መስህብ እንዲሆን ማድረግ ይቻላልና ሁሉ ፖቴንሻል ደምረን አቀናይተን ኢትዮጵያን የማበልጸጉ ነገር ለነገም አይባል የሁላችን ጉልበት ዕውቀትና ገንዘብ የሚሻ ተደምረን እቺን ሀገር በመቀየር ለልጆቻችን የሚጠቅም የሚተርፍ የሚያኮራ ነገር መጣል እንዳለብን ማስተላለፍ ፈልጋለሁ ኢትዮጵያ በልጆቿ ህብራዊነት የተወቀረች የዘመን ቋጠሮ ናት እኔ ጋር ታሪክ አለ እኔ ጋር ጉልበት አለ እኔ ጋር ተስፋ አለ ታሪክ ያለው ህዝብ ዛሬ ላይ ቆሞ ነገን ያያል አዎ ሀገሬ የታሪክ ማሳያ መስታወት ናት ከአያቶቼ የወረስኩትን የእውነት አዝመራ ትውልድ እንዲማርበትና ታሪኩን ጠብቆ ታሪክ እንዲጽፍ እኔ ዘንድ ያለውን መልካም ፍሬ አወርሳለሁ
ሀገራችን ከተጫነባት የችግር መዳፍ ተላቃ በድህነት የጠለሸ ስሟ እንዲፋቅ በትጋት እንሰራለን። የሀገሬን መልካም ታሪክ አስጠብቄ ጉልበትን ከእውቀት ጋራ አዛንቂ ለኢትዮጵያዬ የተስፋ አድማስ ጉዞ ዘብ እቆማለሁ።